የካፊሮችን ወይም የአላህ ጠላቶችን ወዳጅ አድርጎ አይይዝም ብሏል። ወዳጅ አድርጎ አይይዝም። አላህ ሱብሓነሁ ወተዓላ ወላ እና በራ አለው። ለአላህ ብሎ መውደድ አላህ የወደዳቸውን፣ ለአላህ ብሎ መጣት አላህ የጠላቸውን። አላህ ካፊሮችን ይጠላቸዋል። እኛ ደግሞ ካፊሮችን መጥላት አለብን። ለምን? አላህ ስለጠላቸው። አላህ ሙእሚኖችን ይወዳል። ኢነላህ ዩሂቡ አላህ ሱብሓነሁ ወተዓላ ሙእሚኖችን ይወዳል። እኛ ደግሞ ሙእሚኖችን እንወዳለን። ስለዚህ ወላ እና በራ አለ። ስለዚህ እኛ ሙስሊሞች ልንወድ የምንገባው የእኛን ሙስሊሞች እንጂ ክርስቲያኖችን አይደለም። ክርስቲያን እወዳለሁ ተብሎ አይነገርም። ገብቶሻል እህቴ? አይባልም እንደዚህ። አንደኛው ነጥብ ይሄ ነው። ሁለተኛ እንደገና ደግሞ ስህተት በሚኖርበት ሰዓት መመከሪያ ወጣ ናክ ተመልሰናል። ሶሪ ተመልሰናል። ኦኬ አንዴ ላስተካክለው። እሺ ማን እያሳየ ነበር? ኤፌሶንስ። ኦኬ ኤፌሶን። እሺ መጀመሪያ ሰምታችሁታል አይደለ? ወይስ ከእንደ አዲስ ልጀምረው? አይ ቀጥይ ሰምተነዋል። የፈጠነው የራሳችን ላይ ስለምን የአደም ልጅ በሙሉ ተሳሳች ነው። ከነዚያዎቹ ጥሩ ብሎ ማለት ማን ነው? ከስህተቱ የሚመለሰው ነው። አንቺ ማሻአላህ ጥሩ ስለሆንሽ ከስህተት የተመለስሽው እንጂ እኮ ምን አገባችሁ? እኔ የፈለኩት ያልኩ ማለት ትችያለሽ እኮ። ነገር ግን ጥሩ ልብ ስላለሽ ተመልከቱ፣ ብቻ ተመልከቱ። እስልምና ማለት ይሄ ነው። በቃ በነገራችን ላይ ክርስቲያን ይሰማል። እሺ ያው ቀይ ስለበረብኝ ነው። እኔ ጋር ማን ነው ሙስሊም ሰው በየትኛውም አህዋሉ መመሪያ ቁርአን ወደ ሃይማኖት ሳንገባ ምናምን ተብሎ አይክድም፣ አያሲዝምም። በየትኛውም ንግግራችን የንግግራችን ሸሪዓ ይደግፈዋል ወይ የንግግራችን ሸሪዓ ይቃወማል ወይ ብለን ነው መመዘን ያለብን ነው እንጂ በዚህ ሶሻል ሚዲያ ላይ ገንዘብ እያሰባሰብን ነው ወደ ሃይማኖት አልገባንም ተብሎ አንድ ክርስቲያን መጥቶ እወድሻለሁ ቢል አንቺም ወዳሉት አይገባም። ለምን? እኛ በየትኛውም አህዋል በሸሪዓችን የምንጓዝ ሰዎች ነን። ሸሪዓ ይህን ነገር ፈቅዶታል፣ ይህ ነገር ከልክለዋል ብለን ማሰብ አለብን እንጂ ይሄ ቦታ ሃይማኖት ይገባል፣ ይሄ ቦታ ከሃይማኖት ውጭ የሚባል ነገር የለም። ገብቶሻል? ምሳሌ አሁን እንበልና አንቺ ገንዘብ ያሰባሰብሽ አይደለም እንዴ? የሆነ ሰው መጥቶ አንቺን እንትን ብሎ ተናገረ። ስለዚህ አሁን የፕሮግራሙ ሃይማኖት አይደለም ከሃይማኖት ውጭ ነው ብለሽ ያ ሰውዬ የአንቺን ክብር የሚነካ ነገር ቢናገርሽ ስለዚህ ከሃይማኖት ውጭ ነው ብለሽ አንቺም የበለጠ ከሱ በት የሌለበት ነገር እየጨመርሽ ብትናገር ይፈቅዳል? ምክንያቱም ከሃይማኖት ውጭ ነው አላችሁት። ኖ እኔ ያልኩት እኮ አልገባም ኡስታዝ። እኔ ገብቶኛል። ለመጣሽ ነው ያመጣሁልሽ። ነው ተረጨሻለሁ። አንቺ ያልሻለሽው ገንዘብ እያሰባሰብን አንድ ክርስቲያን መጣ እወድሻለሁ ብትለኝ እኔም እወድሻለሁኝ። ለምን እዚህ ቦታ ሃይማኖት ሳይሆን ገንዘብ መሰባሰቢያ ወይንም እየተጫወትን ነው፣ ሃይማኖት ውስጥ አልገባንም ነው ያልሻለሽው። ባጭሩ እኔም እያልኩሽ ያለሁት አሁን እየተጫወትን ነው አይደል? እና አንቺ መጥቼ አንቺን የሆነ ነገር ተናገርኩኝ አይደለም እንዴ? ተናገርኩሽ፣ ተጫወትን እኮ ነው። ስለዚህ አሁን አንቺ ጫወታ ከሃይማኖት ውጭ ነው እና አንቺን ደስ ብለሽ ነገር ብናገር በኋላ አይ የምትናገርከኝ ነገር ከሃይማኖት ጋር ተገዥዋለሽ ወይስ አይ ጨዋታ ነው ችግር የለሽ ትሄጂበታለሽ? አይ ማለት ጨዋታው በጨዋታው ሃይማኖት በሃይማኖት ነው እንነጋገርበት። ያልከሽ ሃይማኖት ራሱ የተቻለ ቦታ አጥር የለውም። ገብቶሻል? ንግግራችን የሚሆን ስራችን የሚሆን በሸሪዓ የተካበረ ገብቶሻል? የትም ቦታ ንግግራችን ቢሆን የትኛው ቦታ ስራችን ቢሆን ሃይማኖት እዚህ እስከዚህ ቦታ የሃይማኖት አጥር ነው፣ ከዚህ ቦታ ያለው የጨዋታ ነው ተብሎ የተገደበ ነገር የለም። በጨዋታም ቢሆን ማን ነው ኦኬ ኤፌሶን ሙቅራታውና ዋና ሀሳቡ ይሄንኛው ሱራ 3 28 ሱራ 5 51 ጋር በተያያዘ ተፍሲር ኢብኑ አባስ ጃላሌንና ኢብኑ ከሲርን ተመልከቱት። ስቴጆች ላይ የፈርስ ሰከንድ ስቴጅ ላይ ነው አይደለ? ጲላጦስ ባልተሳሳት
ሰከንድ ስቴጅ ላይ ያለውን እንዴት መተግበር እንዳለባቸው ነው። በፍጹም ጓደኝነት አለማድረግ ማለት ነው። ኦልሞስት 50-50 ሲሆኑ ጓደኝነት ማድረግ አይጠበቅባቸውም። በቃ ከዛ በፊት ይሄ መጽሐፉ ላይ ሜቢ ያሳየዋል። እሱን ልታሳየኝ ይመስለኛል። ትቀጥላለች። ምንድነው እሱ? በፍጹም ክርስቲያኖችን ረዳት፣ ወዳጅ፣ ጓደኛ አድርጋችሁ አትያዙ የሚለው ነው። ተቂያ ስለተፈቀደ ስቴጅ 1 ላይ ከሆነ ግን ተቂያ ማድረግ ይችላሉ። እሱም ማለት ምን ማለት ነው? በከንፈራቸው እየሳቁላችሁ እኛ እኮ እንወዳችኋለን እያሉ እየዋሹ ከዛ በኋላስ በልባቸው መርገም ተፈቅዶላችኋል። 50-50 ከሆኑ በኋላ ጓደኝነት መያዝም አይጠበቅባቸውም። በፍጹም ከእናንተ ጋር ህብረ ጓደኛ ማድረግ አይጠበቅባቸውም፣ ይከለከላሉ። ከ51 ከሆኑ እናንተ 49 ከሆኑ በኋላ ግን እናንተን አታክ ማድረግ ይጀምራሉ። ከዛ በኋላ ግን 60% ምናምን ሲገቡ ሱራ 9:29ን ይተገብሩባቸዋል። ተፍሲር ኢብን ከሲርም እንዲሁም ደግሞ the pact of ኡመርም መመልከት ይቻላል። እሱም ማለት ምን ማለት ነው? ክርስቲያኖች የተዋረዱ ሆነው ግብር በእጆቻችሁ እስኪሰጧችሁ ድረስ ተዋጓቸው። ግብር ሳይሆን ጂዚያ which is እናንተ ያላችሁበት አካባቢ ይመጣሉ፣ ይቀመጣሉ። ከዛ ቁጥር እስከሚበልጧችሁ ድረስ የውሸት ተቂያ ይሰራሉ። ሱራ 3:28 ነው ባልሳሳት አይደለ? 3:28 ያ ተፍሲር ኢብን ከሲር ተቂያ እስከ ቂያማ ቀን የተፈቀደ ነው ይለዋል። ተቂያ ቅዱስ ውሸት ተብሎ ይባላል። እናንተ ሰፈር ሲመጣ እናንተ 100 ብትሆኑ ወይንም 99 ብትሆኑ ብቻውን ከመጣ እስከ እናንተ እኩል እስከሚሆን ድረስ የውሸት እኔ ወዳችኋለሁ ብትሰድቡት አይሰድባችሁም፣ ብትረግሙት አይረግማችሁም፣ ብትጠሉት በቃ እንደዚህ ብታሳዩት ምንም አይነት እንደዚህ አይነት ነገር አያሳያችሁም። እኛ እኮ ፍቅር ነን፣ ለእናንተ እንወዳችኋል። ልክ ቁጥራቻ ሲሆን ይሄ ነገር ይከለከላል፣ አብርጌት ይደረጋል ማለት ነው። ከዛስ ጓደኝነት ይቆማል። ከዛ በኋላ ያለው ምንድነው? ሶስተኛው ስቴጅ አታኪንግ ነው። ምክንያቱም ምድር ሁሉ የአላህና የሙሐመድ ነች። ስለዚህ ሰዎች ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ እንድዋጋ ታዝዣለሁ፣ ምድር የኔና የአላህ ብቻ ነች ስላለ ያን ይተገበርባችኋል። በቂያማ ቀን ደግሞ ግዴታ ቂያማ የሚመጣው ኢየሱስ ይመጣል፣ እንደነሱ አስተምሮ ኢሳ ይመጣና አይሁዶችንና ክርስቲያኖችን ሁሉንም ሌሎችንም ገሎ ጨርሶ ሙስሊሞች ብቻ ሲቀሩ ከነሱ ጋር እንትን ይልና ከዛ በኋላ ከ40 ዓመት በኋላ ይሞታል። እንደዛ ነገር ኢማጂን። አምላክ ይመጣና የምታመልከው አምላክ ይገልሃል ይልሃል። ይገልህና ከዛ እኛን ከኛ ጋር ያስተዳድራል። ከዛ ራሱ ደግሞ ይሞታል። ከዛ በኋላ ነው ቂያማ የሚመጣው። ኤኒዌይስ ቀጥይ። እሺ አጠር አድርጊውና። እሺ መልካም። ዛሬ አንድ መጽሐፍ ልጋብዛችሁ ነው። ይሄ መጽሐፍ ነው አልወላ ወልበራ ይባላል። ጸሐፊው በብዕር ስም የጻፈው መጽሐፍ ነው እና ብዙ ጊዜ የመጣችሁ እስልምናን ለምታሞጋግሱ ኦርቶዶክሳውያን በተለይ ደግሞ ኦቨርኦል ክርስቲያን ተብላችሁ የምትጠሩ ሰዎች ፕሮቴስታንቶችም ሊሆን ይችላሉ፣ አሊያም ደግሞ ኦርቶዶክሶችም ጭምር ሊሆን ይችላል። የመጣችሁ እስልምና የመቻቻል እምነት ነው ብላችሁ የምትነግሩን ወንድሞችና እህቶች ለእናንተ ነው። በተለይ አልወላ ወልበራ ይባላል። ከፈለጋችሁት በፒዲኤፍ ቴሌግራም ላይ ያስቀምጥላችኋለሁ። ቻናሉ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ታዲያ ይሄ መጽሐፍ የሚናገረው እንዴት አድርገው ክርስቲያኖችን መጥላት እንዳለባቸው የሚናገር መጽሐፍ ነው። ርዕሱ ራሱ ለአላህ ብሎ መውደድና መጥላት የሚል ትርጉም ይይዛል ብዙ ጊዜ ላይ። ስለዚህ 2 ነጥቦችን ብቻ ላንብብላችሁ እንዴት አድርገው እንደሚናገሩ። መግቢያው እንዳለፋችሁ ክፍል 1 ላይ መግቢያ ላይ እንደሚናገረው በተለይ ከክፍል 1 ጀምራችሁ ስትመለከቱ በጣም የሚገርማችሁ እና የአልወላና ወልበራን አስፈላጊነትን አሳሳቢነት ብሎ ያስቀምጠዋል። እና ምንድነው የሚለው? እንዲህ ይላል። የተውሂድ የመጀመሪያው ሩኩን ወይ ደግሞ መሰረቱን እና በጣዖት መካደን ሲሆን ካፊሮችንና ሙሽሪኮችን ጠላት ማድረግ ግዴታ ነው። ከአላህን ከማመን ሲቀጥል ወይ ደግሞ ትይዩ የሚቀመጠው ሙሽሪኮችንና ካፊሮችን መጥላት ነው ይላል። ገና ገጽ 8 መግቢያው ላይ የሚናገረው 1.1 ላይ 1.1 ላይ የሚናገረው እሱ ነው። እነሱን መጥላትና ከእነሱም መጥራት ንጹህ መሆኑን ያስገድዳል። አንደኛው ይሄ ነው። ሁለተኛው ደግሞ ያስነዳቸው ዛሬ ሁለተኛ ብሎ የሚያስቀምጠው ላይ ሙእሚኖችን ወዳጅ ማድረግና ካፊሮችን ጠላት ማድረግ ከኢማና መሰረቶች ውስጥ አንዱ ነው ይላል። ኢማና ማለት የመሰረተ እምነት አንደኛው ሙስሊሞችን መውደድ እንዳለ ሁሉ ካፊሮችን ጠላት ማድረግ ደግሞ ግዴታ ነው ይላል።
ስለዚህ ካፊሮችን እንዴት መጥራት እንዳለባቸው የሚናገር ነው። በነገራችን ላይ ሶስተኛውን ደግሞ ላምብላችሁ የሙዋራትና ሙዓራት ይላል። አሳሳቢነትና ማለት ወዳጅ ማድረግና ጠላት ማድረግን አሳሳቢነት ከሚያሳዩ ነገሮች አንደኛው መወዳጅነትና መወዳጀት ለእስልምናው፣ ጠላት ማድረግ ደግሞ ለእኛ የሚናገር ነው። ማድረግ የኢማን ጠንካራ ገመድ ነው። ስለዚህ መሰረታዊና ጠንካራ መንገዶች ከሚባሉ ዋነኛው ሙስሊሞችን መውደድ፣ ሌሎችን ደግሞ መጥላት ማሳየት ነው። አራተኛ ነጥብ ደግሞ ልገምላችሁ ከፈለጋችሁ መወዳጀትና ጠላት ማድረግ ከሸሪዓው ያለውን ትልቅ ደረጃ ከሚያሳዩ ነገሮች ውስጥ አንደኛው አልወላዕ ወልበራዕ ኢማናን ለመጨመርና ጥፍጥናውን ለመቅመስ ትልቅ ሰበብ ይሆናል። ሙስሊሞችን መውደድና እኛን መጥላት ጥፍጥናው ማወቅ አለባችሁ። እየጠላችሁ ሰውን እንዴት እየጠላችሁ ማወቅ አለባችሁ። ጥፍጥናው የእስልምና ጥፍጥና ሙስሊሞችን መውደድ ሌሎችን መጥላት ነው ብሎ የሚናገር ነገር። ስለዚህ እየመጣችሁ በጣም ብዙ ነጥብ አለ። አምስተኛውን መቀጠል እንችላለን። ትልቁ ደረጃ እንደውም ይላል ግልጽ የሚሆንባቸውን ነገሮች ውስጥ አንደኛው ሰውየው ሙእሚኖቹን በመወዳጀቱና ካፊሮቹን ጠላት በማድረጉ ነው ይላል። ሙእሚኖች የሚላቸው አማኞችን ወዳጅ ማድረግ መውደድና ካፊሮች የሚላቸው ደግሞ ከሙስሊሞች ውጭ ያሉትን አካላት ደግሞ ጠላት ማድረግ እንዴት እንዳለባቸው የሚናገር ነገር ነው። ሄድበት ጨርሷል። አፋ የምትናገረው ነገር ካለ እሺ፣ እናመሰግናለን። ያው አስቀድመን ያልነው ነው ቁርአኑ ላይ ስላለ ቁርአኑን ተመልከቱት። 328 ተፍሲሮቹን ያቸው ከክርስቲያኖችና ከእንትኖች ጋር በፍጹም ጓደኛም ሆነ ምንም መሆን እንደሌለባቸው የሚናገር ክፍል ስለሆነ እንዲሁም ደግሞ 5ኛው ሱራ የማዕድኑ ምዕራፍ 51ኛው አያ ተመልከቱት። ሐዲስ ደግሞ ሳይ ሙስሊም 21 ኤን ተመልከቱ። 21 ኤ 22 ላይም አለ። አይ ቲንክ ቡሃሪ 25ኛውም ላይ አለ። ሙሐመድ ሰዎች ሁሉ በሱና ባላህ እስካላመኑ ድረስ እንዲጋደላቸው እንደታዘዘና ምድር ደግሞ የምትገባው የማንች ብሏል? የኔ ነች፣ ንብረትነት ማለት ነው። የኔ ነች። ስለዚህ የሱ ከሆነ ምድር አንተ ደግሞ ቆሻሻ ነህ። ምክንያቱም 9:28 ላይ ሙሽሪኮች እርኩሶች ናቸው ስለሚል ማለት ነው። እርኩስ ስለሆንክ አንተ ታቆሸዋለህ ነው። እና ለዛ ነው ኢሳ መጥቶ መጨረሻ ላይ ከዛ እነኚህን እርኩሶች ገድሎ ይጨርስና ክርስቲያኖች ብቻ ይቀራሉ ይላል። ሙስሊሞች ብቻ ይቀራሉ። እንደነሱ አስተምሮ ሁሉንም ገድሎ ይጨርስና ሙስሊሞች ብቻ ይቀራሉ። ይሄ ስድብ ነው። ስለዚህ ጦርነት በተነሳ ቁጥር እንትን የሚሉት ለዛ ነው። ኤኒዌይስ ማማዬ የምታሳያችሁ ነገር አለ መሰለኝ። ቀጥይ። እሺ ሰላም ብያለሁ ሁላችሁም፣ ከታችም ከላይም ያላችሁ ሰላም ለእናንተ ይሁን። ማሳያችሁ ቪዲዮ ምንድነው? አሁን ቅድም ያሳያችሁት ልጅ ነው ሙዓዝ ማለት ነው። የዛሬ 4 ዓመት ሜቢ ሐዲሳትን በነገራችን ላይ አሁን ድረስ ይቀበል ነበረ። አሁን ግን አልቀበልም ብሎ በቅርብ ቪዲዮ ሰርቷል ሜቢ እና ይሄ ልጅ ምንድነው ያለው? በራሱ አንደበት ላስደምጣችሁ። እንዲሁም አልቀበለው ነብያችን እንዲህ ሲል ሳየው ስህተት ነው እላለሁ። እንዲሁም አልቀበለው ነቢያችን ሰለላሁ ዐለይሂ ወሰለም በሉቤት ኢብኑ አልዓሰም እጅ ድግምት ተሰራባቸው ይላል። ከዛስ የሆነ ነገር ሳያደርጉ ያደረጉ ይመስላቸው ነበርም ይላል። ከአይሻ ዘገብኩት ብሎ እንዳለው ደግሞ ሴቶቹን ሳይገናኛቸው የተገናኛቸው ይመስላቸው ነበርም ይላል። እሺ ይህ ሐዲስ እኔ እንደ አንድ ሙስሊም የተቀበልኩት እንደሆነ ለሙልሂዶች እንዲሁም ሙስሊም ላልሆኑ አካላት በዋህዩ ትክክለኛነት እንዲያስዋሹ ወይም እንዲያስተባብሉ መንገድ መክፈት ይሆንብኛል። ነብዩ ድግምት ከተሰራበት እንደ እብድ ነገራቶችን ያደረገ ይመስለው ከሆነ ወይ ደግሞ የሚያደርገውን ካላወቀ መልእክቱንም ያስተላለፈው ከራሱ አእምሮ ሆኖ አይደለም ሰይጣን ተጠናውቶት ነው ምናምን ብለው እንዲያባሹ መንገድ መክፈት ነው የሚሆንብኝ። ወላሂ አይያላችሁ ምንድነው አለ እንደዚህ ብዬ እንዴት ብዬ ነው ሌሎቹን ቤተ እምነቶች ነብዩ ከአምላክ መገለጥ እንደተቀበሉ ብዬ ላሳምናቸው የምችለው? ምክንያቱም ሰይጣን ድግምት ተሰርቶበት ያላደረገውን እንዳደረገ የሚያደርግ ግለሰብን እንደገና በአንድ ሌሊት ከሁሉም ሚስቶቹ ጋር ወሲብ ያደርግ ነበር የሚልን መጽሐፍ እያነበብኩኝ እንዴት ብዬ ነው ለሌላው ቤተ እምነት ይህ ነብይ እውነተኛ ነብይ ነው ብዬ ላሳምን የምችለው እያለ ነው። ማስረጃው ይሄው ሰሒህ ቡኻሪ 5765 ላይ መሐመድ ድግምት ተሰርቶበት ያላደረገውን እንዳደረገ አድርጎ ይቃዥ ነበር ይለናል ሐዲሱ። ኦኬ ይህ ልጅ ምን አለ? እኔ ይሄንን ሐዲስ እንዴት ብዬ ልቀበለው እችላለሁ?
እንዴት ብዬ ነው ይሄንን ሐዲስ አንብቤ ሌሎቹን ቤተ እምነት መሐመድ እውነተኛ ነብይ ነው ብዬ ላመጣ የምችለው? ምክንያቱም መሐመድ ያላደረገውን እንዳደረገ ይቃዥ ነበር የሚልን ሐዲስ እያነበብኩኝ እያለ ነው። የራሳችሁ ልጅ ይሄ ልጅ በነገራችን ላይ በቅርብ ኮሜንት ላይ ራሱ አይቼዋለሁ። ከዚህ በፊት አንድ አብዱ የሚባል ልጅ ሐዲስን አይቀበልም ቁርአኒስት ብቻ ነው፣ እሱ ላይ ቪዲዮ ሲሰራ ምን ብሎ ኮምቷል? አዎ እንደዚህ አይነት ሐዲሳቶች መወገድ አለባቸው ብሎ ጽፎ አይቼዋለሁ። ባይዘው እነሱ ግን ምን አሉ? ይሄ ልጅ ተመልሷል አሉ። አልተመለሰም። አሁንም ድረስ ቁርአኒስት ነው። ሐዲስን አልቀበልም ብሏል። አይቀበልም በነገራችን ላይ ለምን? እንደዚህ አይነት አሳፋሪ የሆኑ ታሪኮች ስላሉ ነብዩን እንዴት ብዬ ነው ይሄን ስብዕና አለው ብዬ ልቀበል የምችለው ስለሚል ማለት ነው። ኦኬ እነዚህ ወገኖቻችን ተሰደብን ወይም ደግሞ እንደዚህ የሚሉ ወገኖቻችን ሐዲሱን ይቀበሉታል፣ እንቀበለዋለን፣ እናምነዋለን ይላሉ። ውይይት ላይ ግን አይቀርቡም። ለምን? ምክንያቱም ይህ ወገናችን አንገቱን የደፋው ይሄንን ሐዲስ እቀበላለሁ ብሎ ባለ ሰዓት ነው። አሁን ግን አልቀበልም ብሏል፣ ቁርአኒስት ሆኗል። ስለዚህ ወገኖቻችን የራሳችሁ መጽሐፍ እንደዚህ እያሳፈራችሁ በራሳችሁ መጽሐፍ የተጻፉ ነገሮች እየተነበበላችሁ አይ ተሰደብን የምትሉ ከሆነ እንግዲህ መጽሐፉን የሰደባችሁ ሱሐቦቻችሁ ናቸው የሰደቧችሁ። ምክንያቱም ይሄን ያስተላለፉት እነሱ ስለሆኑ ማለት ነውና በዚሁ አጋጣሚ አንድ ነገር ላስተላልፍ። በተቻላችሁ አቅም እዚህ ንጽጽር ላይ የምትሰሩ ልጆች መረጃዎችን ለመያዝ ሞክሩ። ከዚህ በፊት ጳላዲዮስ ታስታውሳለህ መሰለኝ አንድ ፕሮቴስታንት ልጅ ትገደል ትያዝ ባሉ ሰዓት የፕሮቴስታንት መዝሙር የአረቦቹን ልጆች ስታዘምር በቪዲዮ ወጣ። እንዴት የአረብን ልጅ በወንጌል ማለት በመዝሙር እንዴት ታዘምራለች ብለው ትያዝ ባሉ ሰዓት እንደዚህ በመረጃ ምናምን ቪዲዮ እየሰራንባቸው ነበር። በዛ ሰዓት ምን አድርገዋል? ቁርአንx.com እሱን ዘግተዋል ሁላ። ምክንያቱም መረጃ ሊያጠፉ ይችላሉ። በጣም እንደዚህ አይነት ቦታ ላይ በጣም ነው የሚረባረቡት። ስለዚህ በተቻላችሁ መጠን መረጃዎችን ለመያዝ ሞክሩ። ምክንያቱም ህግ ብለዋል። ህግ ደግሞ መረጃን ይጠይቃል። ያለ መረጃ ዝም ብሎ ህግ ሊፈርድ አይችልም። መረጃን ይጠይቃል። እናንተ ለተናገራችሁት ማስረጃ ብሎ ይጠይቃል፣ እነዛም ለተናገሩት ማስረጃ ብሎ ይጠይቃል። ስለዚህ እናንተ በተቻላችሁ መጠን ንጽጽር ላይ የምትሰሩ ወንድሞች ማስረጃዎችን ያዙ። ይሄን ለማለት ነው የገባሁት። አመሰግናለሁ። እሺ እናመሰግናለን። ሙስሊሞች እንድልኩ ፈልጌ ነበረ። ተሳድበሃል እፎይ ያላችሁበትን እንድልኩ በጣም ጓግቼ ነበረ። ኤኒዌይስ ካላካችሁ በፌስቡክ ተፖስቶ ካየዋቸው ውስጥ እሱ ላይ ተወሰነ ልሄድበት። ሱነን ነሳኢ 296ን አንዴ ክፈትልኝ። የፈጠነ ትንሽ ደከምም ስላልን የፈጠነ እነሱን እንትን እንልና ኑ ላኩ። ክርስቲያን ይሰማላ? አዎ ይሰማል። እያወጣሁ ነው። ያ አንዴ ክፈትልኝ። ሱነን ነሳኢ 296 ላይ ሳሂህ የሆኑ ሐዲሶችን አመጣላችኋለሁ። ተሳደበ ካሏችሁ ውስጥ አንዱ ምን መሰላችሁ የተፈጸመው? ቅድም አንደኛው ኡስታዝ ምን ሲል አይታችኋል መሰላችሁ? አይ ዶንት ኖ የእንትናን ስም የዲያቆኑን ስም አላውቀውም። መምህር ዲያቆን አይኔን የሚመስለው ሰባኪ ቅድም ያሳየኸው ዲያቆን ስሙን አላውቀውም፣ ይቅርታ። ስለ ግብረ አውናን እያስተማረ ነበር። በአሁኑ ሰዓት ትዳር በዚህ ምክንያት እየፈረሰ ነው፣ ማስተርቤሽን በማድረግ ትዳር እየፈረሰ ነው ብሎ ያስተማረበት ነበረ። ስለዚህ ሰዎች ራሳችሁን በራሳችሁ የማርካት ወንጀል ነው፣ ኃጢአት ነው የሚል አስተምሮ እያስተማረ ነበረ። ልጁ እሱን ቆረጣ መጣና ቪዲዮውን በኢትዮጵያ ኦርቶዶክስ ቤተክርስቲያን ሴጋ ይቻላል ብሎ ተናገረ። ምን ላይ ሰጠንበት? ይሄ የአፑ ችግር ነው፣ መጽሐፉ ላይ አይደለም። ላይቭ ገቡበት። ሲኖዶሱ እንደዚህ ነው፣ ይሄንን እንኳን እንትን ማይል ሴጋ ትፈቅዳለች ቤተክርስቲያኒቱ፣ ራስን በራስ ማርካት ትፈቅዳለች አለ። እንደዚህ አይነት የወረዱ አስተምህሮቶችን እዛው መጡ። እኔ ከመቶ በላይ መረጃ መጽሐፍቶችን ከፍቼ ላሳያችሁ እችላለሁ። በእስልምና ወንዱ ልጅ ሊጥ አብኩቶ ወሲብ ማድረግ ይችላል። ሊጡን አበዱ። እንደዚህ መረጃ ሳመጣባቸው ሴቷ ቆዳ መጠቀም ትችላለች ይላል። ቆዳውን እንደ ወንድ ብልት ቅርጽ ሰርታ መጠቀም ትችላለች። ኩከምበር መጠቀም ትችላለች ይላል። መረጃውን ሳመጣ ይገደላሉ። ለምን ትነኩናላችሁ? አስቀድማችሁ አጣሩ መረጃ ቅድሚያ። እኛ ትክክለኛ መረጃ ነው ያመጣነው ከኪታቦቻችሁ ላይ። ኦኬ። ከዛ እዚህ ጋር መጣና ምን መጣ? ቅድም
የራሳችሁ ኡስታዝ ሲናገር ሰምታችሁታል። ድግምት ተሰርቶበት ያልሰራውን የሰራ ይመስለው ነበር። ነብዩ ያልሰራውን የሰራ የሚመስለው ምንድን ነው? እሱ ያልሰራውን የሰራ የሚመስለው ምንድን ነበረ? ምን ነበረ? ታውቁታላችሁ? ክርስቲያን ታውቀዋለህ? ወሲብ ያደረገ እየመሰለው ነገር ግን በእውነት አያደርግም ነበር። ወሲብ ያደረገ እየመሰለው በእውነት ግን አያደርግም ነበር። ስለዚህ ራስን በራስ ማለት ምን ማለት ነው? ነብዩ። ስለዚህ ነብዩ ላይ አፕላይ ያደረግ ነው። ከዛ በኋላ ይህንን ተከትለው ደግሞ ፈቅደውታል። ቀጣይ የመጡት ታቢያኖቹ ፈቅደውታል። ራስን በራስ ማርካትን ፈቀዱት። በዚህ ምክንያት ከዚህ ጋር በተያያዘ ለጦርነትም ሲሄዱ ሰሃቦቻችን ይሄን ያደርጉት ነበር። ይሄንን በተመለከተ እኛ የእናንተን ክርስቲያኖች በ50 ብር ገዝተን ወሲብ መግዛት እንችላለን የሚል ቪዲዮ 50 ብር እያሳዩ ቪዲዮ ሰሩ። አትባልጉ ተው ተባሉ፣ አላርፋሉ። እንግዲያውስ ነብያችሁ ከልብሱ ላይ ስፐርሙ እንዲጠረግበት ነበር ብዬ በክሬም አሳይቻለሁኝ። ስድብ ነው ብለዋሉ፣ ቀወጡት። እነሱ እኛ ጋር ክርስቲያን ሴት በ50 ብር እኮ የምትሸጠው 50 ብር ነው ብታወጣው እያሉ ብር እያሳዩ ቪዲዮ ሰሩ። ሴትን በ50 ብር ትገዛለህ፣ የኦርቶዶክስ ሴትን በ50 ብር ትገዛለህ። ነብያችሁ ስፐርሙ ከሚስቱ ሳይገናኝ የተገናኘ እየመሰለው ወሲብ የተገናኘ ይመስለው ነበር። ከዛ ልብሱ ላይ ደግሞ ስፐርሙ እንትን ይል ነበር። አንብበው ክርስቲያን። ኦኬ ሱናን ነሳኢ 296 ላይ ያለ ሐዲስ ነው። which is ሳሂህ ሙስሊሞች የሚቀበሉት አውተንቲኬትድ የሆነ ሐዲስ ነው ማለት ነው። ምን ይላል? it was narrated that Aisha said I used to scrub the janaba on another occasion she said the semen from the garment of the messenger of Allah. አይሻ ምን አለች? ከሙሐመድ ላይ ጀናባውን ወይም ደግሞ ስፐርሙን እፈቀፍቅለት ነበር ከልብሱ ላይ ብላ አይሻ ይሄን ሐዲስ አስተላልፋለች። ሳሂህ የሆነ ሙስሊሞች የሚቀበሉት ሐዲስ ላይ ማለት ነው። እፎ ይሄን ተናገረ ወጥተው ይገደላሉ። መገደል ያለባት ማነች? ይሄን ሐዲስ ያስተላለፈችው የራሱ የነብዩ ሚስት የ6 ዓመቷ አይሻ ማለት ነው። በ9 ዓመቷ ወሲብ የተደረገችው አይሻ ይሄንን ሐዲስ አስተላልፈዋለች። መጠየቅ ያለባት እሷ ነች እንጂ ይሄንን እኛ አውጥተን ስላነበብን አይደለም ማለት ነው። እሺ እናመሰግናለን። ስለዚህ ይሄንን እኔ በመናገሬ ከልብሱ ላይ እንዲፈተግለት ነበር ብዬ ምን በክሬም ያንን አሳይቻለሁ። ስድብ ነው አሉ። ስፐርም በእጅ ላይ ከታየ ሌሴ ክሬም ነው አክቹአሊ ስፐርም እጅ ላይ ከታየ ነውር ነው። ኦኬ እኔ ወራዳ ነውረኛ ነኝ፣ መምህርም አይደለሁም፣ ተራም ቲክቶከር ስለሆንኩኝ ነብዩ ልብሱ ላይ ስፐርሙን እንትን ሲል ነውር ነው አይደለም? ጥያቄ ማለት እጅ ላይ ሲሆን ነውር፣ ልብስ ላይ ከሆነስ ነውር አይደለም ማለት ነው። ወሲብ ሳያደርግ ልብስ ላይ ስፐርምን መርጨት ያደረገ እየመሰለው ከ6 ወር እስከ 3 ዓመት ድረስ ነው ባይዘው እንደዚህ ያደረገው። ይሄ ነውር አይደለም። እኔ ክሬሙን እንደዛ ማሳየቴ ስድብ ነው። ምን ስፐርማቸው ይፈስባቸው እንደነበር ደግሞ ላሳየሃ። ቡሃሪን ክፈትልኝ 2505 ስድብ ነው ያልከው ላሳይ በደንብ ነው። ሚዩት ነህ ክርስቲያን። ኦኬ ቡሃሪ 2505 ነው አይደል? 2505 ወይንም ደግሞ 2506 አይ ቲንክ ያ ቀጥል አንብበው። ናሬተር ኢብን አባስ እንደዘገበው ኢብን አባስ ማለት የነብዩ የራሱ ያጎቱ ልጅ የነበረ ነው። ይሄ ምን ብሎ የሙሐመድን ሐዲስ አስተላልፏል? the prophet along with his companions reached Mecca in the morning the 4th of
ዱል ሂጃ አሱሚንግ ኢህራም ፎር ሀጂ ኦንሊ ምንድነው? ሙሐመድ ከሰሃቦቹ ጋር ሆኖ ለሀጂ ወደ መካ ደረሰ። ሶ when he arrived at Mecca the prophet ordered us to change our intention of the ihram for umrah and that we could finish our ihram after performing the umrah and could go to after wives ከዛ በኋላ ይሄንን ከጨረስን በኋላ ወደ ሚስቶቻችን ጋር እንድንሄድ ፈቀደልን። the people began to talk about that ሰዎችም ስለዛ ማውራት ጀመሩ። ይሄንን ኡምራቸውን ጨርሰው ስለሚያደርጉት ነገር አሰቡ። ይሄም ነብዩ የፈቀደላቸው ምንድነው? ሚስቶቻቸው ጋር ሄደው የሚገናኙትን ማለት ነው። ጃቢር said surprisingly በሚያስገርም ሁኔታ ጃቢር ምን አለ? shall we go to Mina while semen is dripping from our male organs እንዴት የዘር ፈሳሳችን እየተንጠባጠበብን ወደ ሚና እንሄዳለን? ለኢህራም ለሐጅ ሄደው የስፐርማቸው ይንጠባጠብ ነበር። ለሐጅ ሄደው የሚያወሩት ስለምንድን ነበር? ሚስቶቻቸውን ተመልሰው ወሲብ ስለማድረግ ስለዛም ሲያስቡ ይላል በሚያስደንቅ ሁኔታ ስፐርማችን ይንጠባጠብ ነበር፣ ከኦርጋናችን ይፈስ ነበረ ብለው ተናገሩ። ምንም ማድረግ አንችልም። የተጻፈውና ያነበብነው ላይክ ምንም ማድረግ አንችልም። ለሐጅ ሄደ ከዛ እንደዛ በማለት እጁን አነሳ አይደለ? እጁን ከምኑ ላይ ነው ያነሳው? ያ ፍሮም ሂል ሜል ኦርጋን ሰው ብልቱ ላይ እጁ እንትን እያለ ነበር ማለት ነው። ኦኬ ጀሚዓ ተርሚዚ 11:37 ክፈትልኝ። ያ አንብቦ ኦኬ ጃቢር ያስተላለፈው ጃቢር ቢን አብደላ ናሬትድ ዳት ኦኬ ቀጥልሽ። እሺ ጃቢር ቢን አብደላ ናሬትድ ይሄም የሙሐመድ ሷሃባ ነው። we practiced azl while the Quran was being revealed ቁርአን እየወረደ ያለ አዝል ወይም ደግሞ ብልታችንን ከሴቷ ብልት ውስጥ አውጥተን እናፈስ ነበር የዘር ፈሳሻችንን። አዝል ማለት ወይም ኮይተስ ኢንተራፕት ይባላል። ብልትን ከሴት ማህፀን ውስጥ አውጥቶ የዘር ፈሳሽን ማፍሰስ ያንን እናደርግ ነበረ ቁርአን በሚወርድበት ሰዓት። ሙሐመድ ቁርአን ወሂ በሚወርድለት ሰዓት የሙሐመድ ተከታዮች ምን ያደርጉ ነበር? ኮይተስ ኢንተራፕት ወይም ደግሞ አዝል ይፈጽሙ ነበረ። ይሄንን የሚያደርጉት ምንድነው? እሱ ጦርነት ይከፍታሉ። ለምሳሌ ክርስቲያን በሚበዙበት ላይ ወንዶቹን ይገሉና ሴቶችን ሱራ 4:24 ላይ ባለው መሰረት በባርነት ይዟቸዋል። ባሪያ ሴት ደግሞ እንደሚስት አትቆጠርም። ሱራ 4:3 ሱራ 23:6 ሱራ 7:30 እነኚህ ተፍሲሮቹን መመልከት ትችላላችሁ። በእጆቻችሁ የያዛችኋቸው የሚባሉት ባሪዎች ናቸው። ባሪዎችን ደግሞ መገናኘት ይቻላል። ስለዚህ ባሪዎችን ደግሞ ወሲብ አድርገው ልጅ ከነሱ መውለድ አይፈልጉም። ባሪያ ልጅ በእነሱ መቆጠር እንትን ስለማይሉ ማለት ነው። ስለዚህ ምን ያደርጓቸዋል? እንዲሁ ወንዱን ይገሉና ሴቷን ወሲብ እያደረጉ ዘርን መሬት ያፈሱ ነበረ። ቅም ዲያቆን ሄኖክ ኃይሌን ይመስላል ያልኩት ለሱ ምላሽ ሰጣለሁ ያለው ወንድማችን ግብረ አውናን የሚባለው ዘፍጥረት ምዕራፍ 38 ቁጥር 1 ጀምሮ ታሪኩን ስትመለከቱት ታሪኩን ታገኙታላችሁ ማለት ነው። ለወንድሙ ዘርን ላለመተካት ሲባል በማለት ምክንያት ዘሩን መሬት ያፈስ ነበረ። እግዚአብሔር የፈቀደው ምንድነው? እሱ ብዙ ተባዙ ምድርን ሙሏት ነበር ያለው። ይሄንኛው ግን የተረገመ ሐሳብ ይዞ ምን ያደርግ ነበር? ዘሩን መሬት ያፈስ ነበር። ሙሐመድ ቁርአን በሚወርድባቸው ሰዓት ላይ ምን ያደርጉ ነበረ? የወንድ ዘር ፍሬያቸው መሬት እንደዚህ ያፈሱት ነበረ። ኦኬ ሲያፈሱት እንዴት ነው? ምንም አካላቸውን አልነካም። ይሄ ነውር አይደለም። እኔ ሌሴ እኔን ከሙሐመድ ጋር እኩል ካደረጋችሁኝ እኔም ቆሻሻ ነኝ፣ እሱም ቆሻሻ ነው ማለት ነው። እኔ ቆሻሻ ከሆንኩ ያንን በማድረጌ ክሬሙን እንደዛ በማሳየቴ ስድብ ነው ካላችሁ ኦኬ። ሳሂህ ቡኻሪ 260 አንዴ ክፈትልኝና እዛ ላይ አንዴ እንመልከት። ኦኬ
ሳሂህ አልቡኻሪ 26:0 ቡኻሪ ላይ ነው። ኦተንቲክ ናቸው። እንግዲህ እያያችሁት እንዳላችሁት እንግዲህ ተሰደብን ካሉበት ላይ ነው ለአንደኛው ምላሽ እየሰጠው ያለሁት። ተለቆ ስላየሁት ነው እሱን። ኦኬ አንብበው ክርስቲያን። በቅንፍ ያለው እነሱ የሚጨምሩበት ነው። ቅንፉን ተውና አንብብ፣ ቀጥል። ኦኬ ሳሂህ አልቡኻሪ 260 የሐዲስ ቁጥሩ ማለት ነው። ናሬትድ ማይሙና እንደተረከችው the prophet took the bath of janaba. He first cleansed his private part with his hand and then rubbed it on the wall. ሙሐመድ የጀናባ ሻወር ወሰደ። መጀመሪያ የእጁን ብልቱን ወይም ፕራይቬት ፓርቱን በእጁ አጸዳ። ከዛ በኋላ ግድግዳ ላይ ጠረገው ይላል። ከዛ ግድግዳ ላይ ጠረገው። መጀመሪያ በእጁ ያጸዳል፣ ግድግዳ ላይ ይጠርጋል። then rubbed it on the wall and washed it. Then he performed ablution like that for the prayer and after the bath he washed his feet. ሶ መጀመሪያ ምን ያደርጋል? ዌት ድሪሙን ወይም ደግሞ ጀናባውን ማለት ነው በእጁ ከብልቱ ላይ ይጠርግና ግድግዳ ላይ ይለጥፈዋል። ከዛ በኋላ ይታጠባል እጁ። ይህንን እፎ ያወራ ምን ተባለ? ይገደላሉ። ኦኬ ስለዚህ እኛ ጥፋታችን ምንድነው? እሱ ነብዩ ሲያደርገው ቅድስና ነው። እኛ ስንናገረው ግን እርክሰት ነው። ስለዚህ ውድ ክርስቲያኖች እፎይ የተናገረው አንዳች ያለ መረጃ እንዳልሆነ ከዚህ መረዳት ትችላላችሁ። ተሰደብነ ብለው የለጠፉት በዋናነት እያዞሩት ያለው ይሄን ስለሆነ ነብዩ ፕራይቬት ፓርቱን በእጁ ጀናባውን ይጠራርግና ግድግዳ ላይ ይጠርግና ከዛ በኋላ ይታጠባል። ባይዘ አሁን አይምሯችሁን ይበረዛል እንጂ እጅግ ቀፋፊ ነገሮች አሉ። ከዚህ ጋር በተያያዘ እኛ ያወራነው መሬት ላይ የወንድ የዘር ፍሬን ስለማፍሰስ ነው። በእጅ ጠርጎ እንትን ስለማለት ነው። እና ክርክሮች አለ በሊቃውንቶቻቸው ደረጃ አፋ ውስጥ ቢያፈስስ ይቻላል አይቻልም? ቆሻሻ ነው የሚሉ አሉ። ኖ ቆሻሻ አይደለም። ቁርአንን ስለመቀራ ሊያቆሽሽ ይችላል። እና ቁርአንን በእጃችን እንነካ የለ እጃችን ቆሻሻ ነገር ሊነካው ይችል የለ ተጣጠበ ምን ችግር አለ የሚል ሙግት ያለበት አስተምሮ እፎይ እንደው ቆሻሻ ነገር በእጁ ነካ ብለ ቆሻሻ ነው ብለ ካሰብክ በትልልቅ ሙፈሲሮች ደረጃ ይሄ ሙግት እንዳለም እንዳረሱ። ሌላኛው ከንጽህና ጋር በተያያዘ ሱነን ነቢ ዳውድ 30:80 አንዴ ክፈትልን። ከንጽህና ጋር በተያያዘ እፎይ ተሳድቧል የሚል ካነሱ እኔ ሳልሆን የተሳደብኩት ቁርአናችሁና ሐዲሳችሁ ነው የሚሆነው። ንጽህና ጋር በተያያዘ ስድብ ተሳድቧል ካላችሁ ሐዲሳችሁ ይሆናል ማለት ነው። ሱነን ነቢ ዳውድ 30:80 ላይ አንዴ እሱን ይልን። ኦኬ ሱነን ነቢ ዳውድ 30:80 ሳሂህ የሆነ ሐዲስ ኦተንቲክ የሆነ ሐዲስ ማለት ነው። እና አንብብ እስኪ። ናሬትድ ዘይነብ እንደተረከችው ዘይነብ እስቲ አሁንም የሙሐመድ ሚስቶች ናቸው። ባይዘው የሙሐመድ ተከታዮች ኮምፓኒዮኖቹ ወይም ሰሃቦቹና ሚስቶቹ ናቸው እንደዚህ አይነት ሐዲሶችን የሚዘግቡት። ናሬትድ ዘይነብ እንደተረከችው she was speaking lies from the head of the messenger of Allah while the wife of Uthman ibn Affan and the immigrant women were with him. ምን ታረግ ነበረ? ከነብዩ መሐመድ ጭንቅላት ላይ ቅማል ትለቅም ነበረ። ማያለ እንግዳ የኡትማን ኢብን አፋን ሚስትና አንዲት ሌላ ስደተኛ ወይም ኢሚግራንት ከነርሱ ጋር በነበረችበት ሰዓት እንግዳ ፊት ሚስቱ ቅማል ትለቅምለት ነበር። ኦኬ ስለዚህ እፎይን ሲናገር ተሳድቧል፣ ይገደል። እኔ ምን አጠፋው? አንተ የጻፍከውን ያነበብኩት እኔ ነብዩ ቅማል አለበት ስል ስድብ ነው። እኔ ምን አጠፋውኝ? ሐዲሱ ነው ያለው እኮ ነው አይደለም። አንድ ሐዲስ አይደለም ቡሃሪ ላይም ሰጣለኝ። ቡሃሪ ላይም አለ፣ ብዙ ቦታ አለ። ቀደም ላልኩት ለምሳሌ ነብዩ ስፐርሙ ይፈተግለት ነበረ ብያልኩ ተሳደባሉ። የራሳቸው ኡስታዝ ምላሽ የሰጠበትን በኋላ መጥቶ ያቀዘቀዘበትን ቲክቶክ ላይ ቴሌግራም ላይ ልኬላለሁ፣ ቼክ አድርገው።
ኦኬ። ስለዚህ ምንድነው እኛ አንዲትም ያለ መረጃ ወራናት የለችም። ስድብ ያሉት ከስፐርሙ ጋር የተያያዘ በደንብ ስለሆነ ማለት ነው። ከስፐርሙ ጋር የተያያዘ ስለሆነ ምላሽ ስለሚያስፈልገው ነው። ቀጣይ ደግሞ የከፉ ምላሾች አሉ፣ ከዚህም በላይ የከፉ ምክንያቱም እዚህ ውስጥ አሁን ወደ 10,000 የሚቃረብ ህዝብ አለ። ብንጠቅሳቸው ብናነሳቸው አይምሯቸው ይበረዛል ብለን ያልጠቀስናቸው ሐዲሶች አሉ፣ ያላነበብናቸው ሐዲሶች አሉ። ህፃን ልጅን በእጇ ወንዱ ተጠቅሞ ምን ማድረግ እንዳለበት በህፃን ልጅ ምን ማድረግ እንዳለበት ምናምን የሚናገሩ ስላሉ፣ ስለዚህ እጇን ተጠቅሞ ምን ያድርግ ያላወራናቸው ብዙ አሉ። ኤኖስ ቀጥል። አይሻ በጣም እስኪ አንድ ምሳሌ ልንገራችሁ። ለምሳሌ መንይ የሚባለው ነገር ማለት ነው፣ ፍትወተ ጠብታ ስፐርም፣ በጣም አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ ብታስቡት ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም? ቤተሰቦቹ ረሱላህ ሰለላሁ ዐለይሂ ወሰለም ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ረሱላህ ሰለላሁ አንዳንዴ የመንያቸው ልብሳቸው ላይ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች። ይሄ ሲራ አካል ነው። ይሄን ኡስታዝ ፈልጋችሁ ግደሉት፣ ሌላ ምንም አንላችሁ። እሺ፣ በጣም እናመሰግናለን። ቆይ አትዝጋው ክርስቲያን። ስለዚህ ከስፐርሙ ጋር በተያያዘ ይሄን ይመስላል ምላሾቻችን። ከዚህም በላይ ግን መመለስ እንችላለን። ከህፃናት ጋር አንስተን ምላሽ መስጠት እንችላለን፣ ግን ህፃናቶች አይምሮ ሊበርዝ ስለሚችል እሱን አልፌዋለሁኝ። ነሰሰሪ ከሆነ የምንሄድበት ይሆናል። እፎይ ያለ መረጃ ሊያወራ አይችልም። እስልምና ላይ የሚሰሩ 100% ተማመነባቸዋል። ለመረጃ አይሰሩ፣ ያለ መረጃ አይሰሩ። ቁርአንን እንኳን በራሳቸው አይፈስሩ፣ በተፍሲራቸው ነው። አይደለም ስለራሴ ስለሌሎቹ መመስከር እችላለሁ። እስልምና ላይ የሚሰሩ እህት ወንድሞቼ ቁርአኑን በሐዲስና በተፍሲር ነው እንጂ የሚፈስሩት በራሳቸው አይፈስሩም። የእናንተዎቹ ግን አያደርጉትም። በራሳቸው እንደፈለጋቸው ደስ እንዳላቸው ነው መጽሐፍ ቅዱስን የራሳቸውን እይታ የሚጨምሩበት፣ የራሳቸውን ትርጓሜ የሚሰጡት። የቤተ ክርስቲያን ትርጓሜዋ እንዲህ ነው ብለው ትርጓሜውን ይዘው አይደለም። እኛ እንዳለ የራሳችሁን ትርጓሜ ይዘን ነው ምናመጣው ምን እናገረው። ወደ ሁለተኛ ጥያቄያችን ስናልፍ፣ ወደ ሁለተኛ ምላሻችን ስናልፍ፣ ሁለተኛ ምላሻችን ላይ ሙሐመድ አይሻን በ6 ዓመት አግብቶ በ9 ዓመቷ ላይ ተገናኝቷታል የሚለውን ሊተራል ቃል ተጠቅሜያለሁኝ። ያንን ቃል ለምን ተጠቀምከው ካላችሁ አትጠቀሙ የሚል ሐዲስ ካመጣችሁልኝ እቀይረዋለሁኝ። እንደዛ የሚል ሐዲስ አለ ወይ? እንደዛ ትበል የሚል ሐዲስ አለ ወይ? ካለ አምጡ፣ ሶሪ ልላችሁ እችላለሁ ማለት ነው። ገቡባት ይላል። በምኗን የገባባት እሱን እናንተ ልታርሙኝ ትችላላችሁ። ክፈቱ አንዴ። ሱናን በዳውድ 21 ላይ ይገኛል። ይሄንኛው አይሻን በ9 ዓመቷ ላይ ወስብ እንዳደረጋት ካዱን ማለት ነው። ድና ያደረጉን ተሆኑ ከባድ ሊሆን ይችላል። ቃሉን ተጠቅመነዋል። ምን ኢንተርኮርስ እንዳደረጋት በአማርኛ በእንግሊዘኛ ሲሆን ችግር የለውም። በአማርኛ ሲሆን ያሸማቅቃል አይደል? ታው እንጂ ታው አታስቁና። ለምን ትሸማቀቃላችሁ? መሸማቀቅ ያለብን በቃሉ ነው ወይንስ አንድ ሽማግሌ አንደሬጅ የሆነችን አንደሬጅ የማይባልም ኪድ ህፃን የሆነች አሸንጉሊት የምትጫወትን ወሲብ በማድረጉ ነው መሸማቀቅ ያለብን ወይስ ወሲብ እንዳደረጋት በተናገረው ነው መሸማቀቅ ያለባችሁ? ውዶቼ አያታችሁ የ6 ዓመትን በማግባቱ ነው መሸማቀቅ ያለባችሁ ወይንስ አንዱ መጥቶ አያታችሁ እኮ በ56 ዓመቱ የ6 ዓመት ህፃን ልጅ አግብቶ በ9 ዓመቷ ግንኙነት አድርጓታል ያለው ነው የሚያሸማቀቃችሁ? ያደረገው አካል ነው የሚያሸማቅቀው ወይንስ አደረገ ብሎ ያደረገውን አካል የተረከው ነው የሚያሸማቅቀው? ኦኬ፣ አንዴ ክርስቲያን አንብብልን። ማማይ ምን እያዘጋጀች እንደሆነ አላውቅም። አንዴ እንትን በልና እሺ፣ ቀጥል። አንዴ ክርስቲያን ከማንበብ በፊት ይሄ አንዴ ያስፈኝና ለምሳሌ ያህል ይሄ ቀጥታ መጠቀም ማለት ነው።
ቀጥታ አማርኛውን መጠቀም ኦፍ ኮርስ እንትን ሊል ይችላል ምናምን፣ ግን መሐመድ ቀጥታ ይጠቀመው ነበር። መሐመድ ይሄው ቀጥታ ይጠቀመው ነበር። ለምሳሌ ማለት ነው እናንተ አንብቡት። መሐመድ ሲጠቀመው ጽድቅ ነው። ለምሳሌ መሐመድ እንደዚህ አይነት ነገሮችን ቀጥታ ነው የሚጠቀማቸው። ይሄን ለማሳየት ያህል ነው። ሐዲሱ የሚገኘው ሳሂህ አል-ቡኻሪ አሳያቸው በደንብ። ኦኬ እሺ፣ እናንተ አንብቡት ጋይስ። ይሄላችሁ 3561 ላይ ነው የሚገኘው። መሐመድ ቀጥታ ነው እንደዚህ አይነት ነገሮችን የሚጠቀማቸው። ኦኬ አልአደብ አልሙፍራድ 963 ላይ እንደዚሁ የወንድን ጾታ ቀጥታ ይጠራዋል። ቀጥታ እየጠራ ይሳደባል መሐመድ። ስለዚህ ነብያችሁ የሚጠቀማቸው ቃላቶች ናቸው ለማለት ያህል ነው። ኦኬ እናመሰግናለን። ስለዚህ ነብያቸውም እንደኔ ባለጌ ነበር ማለት ነው። የሚያሳዝን ነው። እኔ ባለጌ ነኝ። ስለዚህ ነብዩም ባለጌ ነው ማለት ነው እንደኔ። የሚገርመው ግን እኔን እሱ እንዳደረገ ነው የተናገርኩት። እኔ አላደርግም። አንተ ቆርጣ አጥለውም እንዴ? በ56 ዓመት የ6 ዓመት ከመተመኝ አንተ ቆርጣ ጣለውና ሙት። ከምር መስዋዕት ራስ ላይ ጃዳው ጀምር። በ56 ዓመት አካባቢ የ6 ዓመትን ልጅ እንደዚህ ከተመኘ ሽጉጥ ካለ ግንባርህን በለው ራስህን። በሁለቱም ገሃነም ነው የምትገባው። ስለዚህ እሱ ይሻላል ይመስለኛል። ቢያንስ ራስህን ነው ገሃነም ይዘህ የምትገባው እንጂ ቢያንስ ልጅቷን ፌስቱላ ሲዛት እንደ ፌስታል ቀዳዳሃት በሽተኛ ከምታደርጋት ራስህን የምታጠፋና እንደው እሱ ሳይሻል አይቀርም እንደኔ። እኔ እንደዛ ማድረጉን እመርጣለሁ። እኔ እንዳደረገ ነው የተናገርኩትና። ስለዚህ ክርስቲያን ቀጥልሽ። ሚዩት ና። ኦኬ እሺ። ናሬትድ ኦኬ ሱናን አቢ ዳውድ 21 ናሬትድ አይሻ እንደዘገበችው ሚስቱ ማለት ነች። የ6 ዓመት በ6 ዓመቷ ያገባት the messenger of Allah married me when I was 7 years old የአላህ መልእክተኛ በ7 ዓመቴ ያለሁ አገቡኝ አለች። the narrator ሱሌማን said ተራኪው ሱሌማን ደግሞ or 6 years old ወይም ደግሞ በ6 ዓመቷ he had intercourse with me when I was 9 years old 9 ዓመቴ ያለ ወሲብ አደረጉኝ ብላ ይሄን ሐዲስ የዘገበችው ራሷ የነብዩ ሚስት ነች። ይሄን ስንናገር ምንድነው ይገደል። አንዲት ያለ መረጃ ከመረጃ ይወጣ ከመረጃ ውጪ ከቁርአንና ከሐዲስ ውጪ የሆነ መረጃ አንዲት ማምጣት የምትችሉ ከሆነ ሙስሊሞች ገብታችሁ አሳዩ። ኦኬ ሁለተኛ ተሳደበ የተባለው እንግዲህ ይሄንን በማለቴ ነው። ይሄንን መረጃዎች በማለቴ ነው። ከዚህ ጋር የተያዙ በጣም ብዙ አሉ። ትንሽ መጽሐፍቶች ላይ ስለሆኑ ለመክፈት ለክርስቲያን ስለማይመቸው ነው። እኔ መጽሐፍቶቹ መክፈት እችላለሁኝ። ሜቢ ፈርዘር መሄድ ካስፈለገ ወደፊት ሊትራል ቃላቶችን ቃል በቃል ተጠቅሞ ሳባዎቹ የተነጋገሩበትን ምክንያቱም ምርጡ ኡማ የኔ ሳባዎች ናቸው ስላለ ኢቭን ዑመር ከመሐመድ ጋር ሆኖ ያላትን እንትኗን እንትን በልላት የሚሉ ንግግሮች ቡሃሪ ላይ አለ። አክቹአሊ ያላትን እንትኗን ሜቢ በምላስ እንትን በልላት ነገር የሚል ንግግር የተናገረው አለ። ነብዩም አልከለከለም። ባለመከልከሉ ደግሞ ይሄ ምንድነው ይላል የተፈቀደ ነው። ኢብኑ ጀዋር አልአስቃላኒ የተፈቀደ ነው እንደዚህ ማለት መናገር ሐላል ነው ችግር የለውም ይላል ሰው። ብዙ ሌሎችም ተጨማሪዎች ማምጣት እንችላለን። ጠባሪም ላይ አለ። ስለዚህ እኔ አይደለሁም ይሄንን ያልኩት ሐዲሳችሁ ነው ያለው። ስድብ ከመሰላችሁ ሶሪ፣ እናንተን ለማናደድ አስቤ ያደረኩት ነገር የለም። እናንተን አስቤ ኢንቴንሽናሊ እናንተን ለመጉዳት ያደረኩት ነገር የለም። ነገር ግን መጽሐፍቶቻችሁ ላይ ያሉ ነው። ይገባኛል፣ አታውቋቸውም። ክርስቲያን ቴሌግራም ላይ ልኬላለሁ። ስለዚህ ስለማታውቁት ነው። እናንተ የሚያውቁት ደግሞ አስቀድመው ስላልነገሯችሁ ነው። ነብያችሁ እንደዚህ እንዳደረገ
የ6 ዓመት ልጅን አሁን ያቺ የሆነ አንድ ሴትዮ አለች አይደለም፣ አንድ ቲክቶከር ቲክቶክ ላይ ሰርቼባታለሁ። ሜቢ አዘጋጁልኝ እሱን ኤፌሶን ወይንም ማማዬ ከቻላችሁ እሱን አዘጋጁልኝ። የ9 ዓመትን ህፃን ልጅ እንዴት ነው የራሱን ልጅ እየከለከለ ብላ የተናገረች ስፍስፍ ብላ የዛሬ ዓመት እንትን ብዬ ተጫዋቹ አስቁመውኝ ነው ብላ የተናገረች ያለች። የራሳቸውን ሰው እንኳን ያፍናሉ። እንዴት ነው በ50 ምናምን ዓመቱ የ6 ዓመት ልጅን እንትን የሚለው ምናምን ብለው እና ኤኒዌይስ አንዴ ኡስታዝ ሳዳት ከማል እኔ ያልኩትን ተናግሮታል። ወሲብ አድርጓታል ብሎ ጓይድ ኖሮ ምን ይባላል? አረ ያላቻ ጋብቻ ይባላል። ሴቷ 20 ዓመት ሆኗት ወንዱ 50 ዓመት ቢኖረው ምን ይባላል? አረ ያላቻ ጋብቻ ይባላል። ላ ያለ አቻ ማለት ካፊርና ሙስሊም ሲጋባ እንጂ አቻ ማይሆነው ሙስሊም እስከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ አንሃ የእኛ ነብይ ሲያገቧት ኪሎቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅርስ ነው የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስጠነክር በ9 ዓመቷ ግንኙነት ፈጸሙ። ማን? 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። 200 ኪሎ እኮ ኩንታል አይደለም የወደቀባት። ፍቅርን እንዴት መመገብ እንደሚችል የፍቅር ሰው ነው ያገባት። ብርጭቆ እሺ ክርስቲያን እናመሰግናለን። እኔ አካውንት ውስጥ አንዴ ግባ። ስለዚህ ምንድነው እያለን ያለው ሳዳት ከማል የ9 ዓመት ልጅ ደርሳለች እያለን ነው። የ9 ዓመት ልጅ ደርሳለች። ኦልራይት የ9 ዓመት ልጅ ደርሳለች። እውነት ኦኬ። እፎይ እንትን ያለበትን 200 ኩንታል አይደለም የሚወደቀባት ያለው ማለት የ30 ሰው ያህል ጉልበት ከያዘ ከ200 አይበልጥም። መሐመድ bin ሰለላሁ ይበልጣል እንጂ ከዛም ይበልጣል። እናንተ ክፉ አታሳሩኝ። አሁን ኦን አቨሬጅ 60 ኪሎ ቢሆን አንድ ወንድ ልጅ የሚመዝነው ለስ 50 ኪሎ ይመዝናል እንበል። 50 በ30 ስንት ይመጣል? 1500 ነው። 1500 ኪሎ ማለት ነው። ነብዩ 1500 ኪሎ የወሲብ በምን እንመንዝረው? ከ30 እስከ 40 ወንድ ጉልበት የወሲብ አለው። በገነት ውስጥ ደግሞ የ4000 የወሲብ ጉልበት አለው። ኧረ ተው ተው፣ ይሄ ከባድ ነው። ኤኒዌይስ ኤፌሶን አንድ ያዘጋጅታለህ መሰለኝ። ይሄንኛው ነው እንዴ? ይሄ አይደለም። ኦኬ ይሄ ነው። ቀጥሽ የሙስሊሞች አምላክ አላህ ምን ጉድ ነው ያመጣብን? አረ ያ ረቢ ምን ጉድ ነው የመጣብን? እኔ የምለው እስቲ የትኛው ቁጭ አለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ አማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ ምንዋ? አረ ሰው ያለ ረላላህ ብላችሁ አረ ምን ጉድ ነው? ምንድነው እነዚህን ፈቶ የለቀቀብን ወገን? አረ ምን ጉድ ነው የመጣብን ላላህ ብላችሁ እስኪ ምንዋ? ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትርን የሚፈልጉ እነሱን ትቶ ህፃናት ላይ እንዲህ የሚያደርጋችሁ ምንድነው? አረ አላህ ምን ጉድ ነው ያመጣብን? አረ ምን ግብረ ስጋ ግንኙነት የምታደርጉ ትክክል ናት እኮ ባይዘው እኛም ይሄንን እኔ ይሄ ነገር ባይዘው ሐቁ ልንገርሽ፣ ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመትም ትንሽ አንስቼ ነበር። አረቴ ምናምን ብሎ ተጫጫሁብኝ እንጂ ትልቅ ሰው ህፃን ልጅ የለውም እንደሱ የራሱ ህፃን ልጆች እያሉ የ9 ዓመት ልጅ እሸት ልጅ ገና እስከምትታመም ድረስ በዚህ ዙሪያ የሆነ ታሪክ ልንገርሽ። ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 ዓመት ሆኖ የ9 ዓመት ልጅ የስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበረ። ልጅ ያልደረሰችው እንደውም እሷ ከምንም በላይ ከፈለገው እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዚህ አይነት ነገር ነው የሰማው። የራሴ ልጅ ምንድነሽ? ሰው ልጅ የራሱ ልጅ በሚወዱን አለ የሰው ልጅ ማክበር ያለብን። ብዙ ውስታዞች አሉ የሰነሱ ስልክ ቁጥር ምናምን ያኔ እንደዛ ቀውጤ ከተማውን በማድረግበት ሰዓት ሽማግሌ ተልኮብኝ አቁሚ ይሄ ነገር ካንቺ አይጠበቅም ተብዬ ነበር። እናመሰግናለን ሴቶች። እና ኡስታዝ ሳዳት ከማል ሲናገር ቅድም ከሰማችሁ ምንድነው ያለው? ያላቻ ጋብቻ የሚባለው
አማኝ ካፊር ሲያገባ እንጂ አላቻ ጋብቻ አይባልም አለ። ለምንድን ነው ያለው? የፍቺ ምዕራፍ ላይ 4ኛው አያ ላይ ምን ሚል ስላለ የወር አበባ ያላዩ ሴቶችን አግብቶ መፍታት እንደሚቻል ስለሚናገር በእስልምና ያላቻ ጋብቻ ሙስሊምን እስካገባ ድረስ ያላቻ ጋብቻ ብሎ ነገር የለም። ጁ ምናምን እያልክ ቪዲዮ አትስራ። በእስልምና ያላቻ ጋብቻ የሚባለው ምንድነው? እሱ አንድ ሙስሊም ወይንም አንዲት ሙስሊም ሌላ ጋገባች ነው። ሌላ ኢንሴንስ ወንዱ ለምሳሌ ከክርስቲያኖች ከአይሁዶችና ከሙስሊሞች ውጪ ካገባ፣ ሴቷ ደግሞ ከሙስሊም ውጪ ካገባች ያላቻ ጋብቻ ይባላል። በተረፈ በእስልምና ያላቻ ጋብቻ ብሎ ነገር የለም። ሳዳት ከማለም እንደነገረን ቁርአኑም እንደሚነግረን ነብዩም እንዳደረገው ከዛ በኋላ ደግሞ ሰሃባዎቹ እንደተገበሩት ይሄን ይመስላል። ለዛሬ ሜቢ ከስድብ ጋር የተያዙ እኛ ላይ የተነሱት እነኝን ይመስላሉ። እያንዳንድሽ አፍረሽ እንጂ ምን ማትቀበዩ የነብይሽ ልምምድ አለ። ሌላኛው ምንድነው? እሱ ሰሞኑን ቫሪያል የወጣው በነብያችሁ ታፍራላችሁ የሚል ንግግር ተናግሬያለሁ። ሜቢ እኔ ለምሳሌ አንድ ሰው መጥቶ በአምላክ ታፍራለህ ቢለኝ ነው ስድብ ነው ብዬ አልልም። አላፍርም ብዬ እንደማላፍር አሳየዋለሁኛ። ይሄን ያልንበት ምክንያት ምንድነው? እሱ ከአይ ቲንክ የዛሬ 2 ወር አካባቢ ላይ አሉ የሚባሉት ኡስታዞች ተሰብስበው ነበረ እና የጳውሎስ አሳፋሪ አስተምህሮቶች ብለው እየተናገሩ ነበረ። ጳውሎስን ሴጣን ያዘዋል፣ ሴጣን አለበት፣ አጋንንት አለበት፣ ጳውሎስ ሐሰተኛ ነው፣ ጳውሎስ እንደዚህ ነው እያሉ ቤታቸውን ከፍተው ስለ ጳውሎስ እያስተማሩ ነበረ። እና አጋጣሚ ሄድኩኝ፣ አስገቡኝ አልኳቸው። ስክሪንሻቱም ቪዲዮም ሰርቼበት ነበር በጊዜው። የዛሬ 3 ወር እንደዚህ ይመስለኛል ክስተቱ የተከሰተው። ከዛ አላስገቡኝም፣ ሚዩት አደረጉኝ። እንደውም ቲክቶክ ላይ አሉ የሚባሉ ንጽጽር የሚሰሩ ሁሉም ተሰባስበው ነበረ እና አስገቡኝ እና እንወያይ እስቲ እውነት ጳውሎስ አሳፋሪ ነውን ብዬ ቤታቸው አልኳቸው። ሄጄ ሚዩት አደረጉኝ። ስክሪንሻቱም ስላለ እሱ ሚዩት አደረጉኝ። ሚዩት ካደረጉኝ እኔ ሚዩት ሆኜ ከስር ሆኜ ዝም ብዬ ማዳምጥበት ምክንያት ስለሌለ ወደ ቤት የመጣው ማለት ነው። ከዛ በማግስቱ ግን ገባውበት። እውነት አሳፋሪ የሚታፈርበት መሐመድ ነው ወይንስ ጳውሎስ ነው በሚል ቶፒክ ገባው። ከዛ ስገባ ጳውሎስ ለካ ፖል በጣም ወደዋለሁ፣ ግን የዛም መጠን ደግሞ እንዳልተረዳሁት እየገባኝ መጣ ማለት ነው። ሳኦል በነበረ ሰዓት ራሱ ከመሐመድ ጋር ይነጻጸርም እንኳን እኔ እንጃ። እኔ ህፃናት ማግባት ላይ ስመጣ መሐመድን አገኘዋለሁ። ፖል ስለ ህፃናት ርህራሄን ይነግረኛል። ራስ ስፐርሙን እንዲያዝረከርካል እንዳልል እንደዚህ አይነት ቆሻሻ ነገር ምን ያደርግልሃል? ፖል በቅድስና በድንግልና የኖረ ነው ይለኛል። ለካ መሐመድን ታፍሩበታላችሁ። ስለምታፍሩበትም ነው ማትወያዩት። ታፍሩበታላችሁ። መጥቶ ጳውሎስ እንደዚህ ነው ብሎ አንዱ ሰግጦ ሲወጣ ታፍሩበታላችሁ። ያው ታፍራላችሁ። እንድታፍሩ ምን እናደርጋችኋለን የምትል ንግግር ተናግሬያለሁ። ለምን ቤትን ዘግተ ጳውሎስ እንደዚህ ነው ምትል ከሆነ እንወያይ ስትባል አልወያየም እያልክ በሐሰት ምከስ ከሆነ ሰውን ጳውሎስን እንዲሁ በሐሰት ምትሳደብ ከሆነ ታፍርበታለህ ማለት ነው። እስቲ ሁለቱን በአንድ ጠረጴዛ ላይ አድርገን እንመዝናቸው። ማንኛው ነው ለሰዎች አርያ ምሳሌ የሚሆነው? ቤታችሁ መጣን፣ አይ አናስገባም፣ ግን እናማለን። ጳውሎስ ሴጣናም ነው፣ አጋንንት አለበት፣ ጳውሎስ ውሸተኛ ነው፣ ጳውሎስ ቀጣፊ ነው፣ ጳውሎስ እንደዚህ ነው ብላችሁ አማችሁ። እኛ እኮ እንደዚህ እንዴት አላችሁ ብለን አልወቀስናችሁም። መፍታችሁ ነው። ነገር ግን ምንድነው የጠየቅናችሁ? ኦኬ ይሄ ያላችሁትን እኛ እንግባና ምላሽ እንስጥ። አንፈልግም አላችሁ። እኛ ገልብጠን ከዛ ጳውሎስ ወይንስ መሐመድ ብለን ስንገባ ማንም ይታፈርበት ሲባል ትሬንድ አደረጋችሁት። ጥሩ ነው።
ማስታወቂያ ሰራችሁልን። በሚሊዮን ከፍለን ሰዎች ጋር ማንደርሰውን እንድንደርስ አደረጋችሁን፣ ገፋችሁን። ስገፉን ደግሞ ልክ ቂቤ እንዴት ነው እሱ ቂቤ ተገፍታ ነው ቂቤ የምትሆነዋል። ሰው እንደዛ ገፋችሁን፣ ጠቀማችሁን። ይኸው 2000 3000 ሰው የሚከታተለንን 10000 ሰው እንዲሰማ የነብዩን አስተምሮ እንዲረዳው አደረጋችሁ ማለት ነው። አሁን ግን ምንድነው እሱ ከፍ እናደርገዋለን። መምህራኖች ዛሬም ወደፊትም ከአሁን በኋላ እስልምና ላይ እንድትሰሩ ደጋግመን ጥሪ እናቀርብላችኋለን። ከአሁን በኋላ ወደኋላ ምንልበት የለም። እጅ ለእጅ ምንያያዝበት ነው። ምዕመናንም መናበብ ያለብን ጊዜ ነው። አሁን እፎይ ሊሞት ይችላል። እፎይ የፈለገ ሊሆን ይችላል። አይ ነው ቁርአኑ ሐዲሱ እስልምናን ያስተማረ ይገደል እንደሚል በአቅም ነገር ግን አይናችን እያየ ሸሪዓኛ ላይ ተጭኖብን እነሱ እንደፈለጉ አደባባይ ላይ ክርስቲያን ቀደም አሳይቷቸዋል። ክርስቶስ እንደዚህ ነው እያሉ እየተሳለቁ ክርስቶስን መጥራት ማምለክ አትችልም እያሉ እነሱ እኛ ላይ እንደፈለጋችሁ ቀደም አይታችኋል። ሎቱስ ክርስቶስ እብድ ነው፣ ሳይታጠብ የሚበላ አይምሮ የታወከ ነው፣ በሽተኛ ነው እያሉ እንደዛ እየተናገሩ እንኳን እኛ እንደዛ ሴፍ እንምዘዝ አላልንም። ምክንያቱም ሴፍ የሚያነሳ በሴፍ ይሞታል እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26:52 ላይ 18ኛው ዮሐንስ ወንጌል ላይም አለ ከቁጥር 1 ጀምሮ። ስለዚህ ክርስቶስ በሴፍ የምንጠብቀው አምላክ ሳይሆን የሚጠብቀን አምላክ ነው። ምንከላከልለት አይደለም በሴፍ እሱ የሚጠብቀን አምላክ ስለሆነ ማለት ነው። ነገር ግን አስተምሮቱን እንሞግታለን። ቃሉ ሕያው ሴፍ የሚቆርጥ ነውና በቃሉ እንቆርጣለን። እውነትን ከሐሰት እንለያለን፣ ለሁለት እንለያለን። ስለዚህ ካሁን በኋላ ትግላችን ይቀጥላል ማለት ነው። እስልምና ላይ ይሰራል። ጲላጦስ እና እፎይ ላይ የሚቆም ሳይሆን ወይንም ደግሞ ክርስቲያንና ማማዬ ላይ የሚንጠለጠል ሳይሆን አንድ ሰዎችን አባረ ከዛ በኋላ አረሞች እንዳይመጡ እነከሌን እንውጋ ነው እያሉ ያሉት። መረጃችሁን በደንብ እናውቀዋለን፣ በደንብ እንከታተላችኋለን። በተለይም ሀባሾች በጣም መረጃዎች እየሰጡን ነው። በዚህ እናመሰግናችኋለን። ሀባሾችም በጣም ልናመሰግናቸው እንወዳለን። መረጃ በብዛት እየሰጡን ያሉ እያንዳንዱ እየተካሄደ ያለውን እነሱ ስለሆኑ በጣም ከልብ ልናመሰግናችሁ እንወዳለን። ከነሱ ጋርም ቢፍም የለንም ምንም። ምክንያቱም የኛን አስተምሮ በማንረዳው መልኩ መጥተው ሲፈተፍቱ አታገኟቸውም። ቲክቶክ ላይ ያሉት እንዳለ አክራሪ ጽንፈኛ የዋሃቢያ ክንፍ ናቸው። እኛ ማናምነውን እንደምናምን እያደረጉ የሚሰድቡን ማለት ነው። ሜቢ ክርስቲያን አልከፈተውም ደብሮት ይሆናል ይመስለኛል። ይኸው አምላካችሁ በጣም በሚያስጠላ ሁኔታ ግብረ ሰዶም ነው እያሉ ንኬለት ነበረ ያሉ ኡስታዞች እነዚሁ እያሉ ይህን ወደ እናንተ ባክፋየር ስናደርገው ምትል ከሆነ ወንድሜ የሰው አትንካ። እንደዚህ የምታለቃቅስ ከሆነ እፎይን አታስቆመውም፣ በምንም ተአምር አታስቆመውም። በምንም ተአምር በመረጃ ነው የምናወራው፣ የተጻፈ ነው የምናወራው። እፎይን በምንም ተአምር አታስቆመውም። ጲላጦስን ብታስቆም ጲላጦስ ይነሳሉ። አንድ ክርስቲያን ብገል በዛ ክርስቲያን ደም ላይ ክርስቲያኖች ይነሳሉ። አሁን በደንብ መሰራት እንዳለበት ሰዎች እንዲነቁ ስላደረጋችሁን እናመሰግናለን። ከዚህ በላይ ግፉን፣ አሁንም ከዚህ በላይ አሳዱን፣ አሁንም ከዚህ በላይ አጩሁት እናንተ። እኛ ደግሞ ህይወቴን ለመስጠት ዝግጁ ነኝ እኔ ህይወቴን ለመስጠት ግን ተቋም ይመሰረታታል። በቃ እናንተ በግል ደረጃ በግለሰብ ደረጃ ተቋም መስረታችሁ ዩኒቨርሲቲ ስመሰርቱ አትሊስት በተቋም ደረጃ አንድ ዩኒቨርሲቲ እንዲመሰረት እናደርጋለን። እስልምና ላይ እንዲሰራ እንደዚህ ከሆነ ግፉንና ህዝቡ ጋር እንዲደርስ እናደርገዋለን ማለት ነው። ይሄን ግን ምዕመናኖች በፍቅር አድርጉት። ይሄ ስንላችሁ
ለጦርነት አይደለም። ይህንን ስንላችሁ ልትጣሉበት አይደለም። ወንድሞቻችን ያሉበት አስተምሮ ትክክል እንዳልሆነ እናውቃለን። መዳን ይጠበቅባቸዋል። መዳን ይጠበቅባቸዋል። የተሳሳተ አስተምሮት ውስጥ ነው ያሉት። ልናግዛቸው፣ ልንረዳቸው፣ እውነታን ብርሃንን ልናሳያቸው ይገባል። ይህን በሁለት መልኩ እናደርገዋለን። እጅግ ሀምብል ሆነን ቅድም የጠቀስኳቸውን ሐዲሶች ሳንጠቅስ ምናስተምራቸው አሉ፣ ከነ ሳንጠቅስ። ምክንያቱም አንድ ትልቅ ሰው ወይንም ደግሞ ሕፃን ልጅን ባገኝ ስለ አዝል አላስተምርም። እንደዚህ ብልት እንደዚህ አውጥቶ እንደዚህ ማድረግ እንደዚህ ነብዩ አስተምሯል ብዬ አልልም። ሐጅ እያደረጉ ወደ ሚና እንሂድ ስለ ወሲብ እያወሩ እየዞሩ ቤቱን ከዛ ብልታቸው ተነሳ፣ ከዛ ስፐርማቸው እየተንጠባጠበ በእጃቸው ዘው እያልኩ ለትልቅ ሰውዬ አላስተምርም። ትልቅ አባት ቢመጣ ስሬ እናቴ ቆንጥጣ ነው ያሳደገችኝ። በጣም በስርዓት ያደግኩ ልጅ ነኝ። ማንጋ ምን ማውራት እንዳለብኝ አውቃለሁ። ፍራቻ ግን በህይወቴ የለም። ምን እንደሆነ እንኳን ፍራቻ አላውቅም። እግዚአብሔር የተመሰገነ ይሁን። እናቴ ፍራቻን ሳይሆን ያስተማረችኝ ቆራጥነትን፣ ጀግንነትን፣ እውነታ ላይ ጥገኛ ሆኖ እስከ ጥግ መፋለምን ነው የተማርኩት። ያንን ደግሞ ታዩታላችሁ። አልዋሽም፣ አንዋሽም። እኔ አይደለሁም ስለ ራሴ 100% እናገራለሁ። ከራሴ አልፌ ግን ባየሁት መሰረት እስልምና ላይ የሚሰሩ ከራሳቸው አይናገሩ። ዲፌንድ አደርጋለሁ እነሱንም። እንደው መልካቸው ባይመቸኝ፣ ቁመታቸው ቢያስጠላኝ፣ አነጋገራቸው ቢደብረኝ፣ እንደዚህ የሆነ ሰውኛ እንደዚህ ዝም ብሎ ተራ ነገር ስጋዊ እንትኖች ቢኖርብኝ ራሱ በሚናገሩት እስልምና ላይ በሚያወሩት እንኳን 100% ደረቴን ነፍቼ ለሚናገሩት መረጃ እንደሚያመጡ አምሹር። አንድ ክርስቲያን ስለሌላው ሊዋሽ እንደማይችል ሃይማኖታችን ስለማይፈቅድ ከቶ አትዋሹ ስለሚል ማለት ነው። ስለዚህ ምዕመናን ምንድነው እሱ የምታደርጉልን? እያንዳንዳችሁ ፑሽ አድርጉ መምህራኖች እስልምና ላይ እንዲሰሩ። ለዘመናት ጠይቀውናል፣ መፍታቸው ነው። ምክንያቱም እነሱም ሜቢ ጨለማ ውስጥ ያለን ይመስላቸዋል። አንድ አይን ያለው በቃ ዓለም ሁሉ ለእሱ ብቻ የምትታይ ሊመስለው ይችል ይሆናል። ሁለት አይን ያለውን እስከሚያይ ድረስ ሜቢ ካላየ። ነገር ግን እነኚህ ሰዎች እኛ ጨለማ ውስጥ ያለን መስሏቸው ከሆነ እኛም ደግሞ ጨለማ ውስጥ እንዳሉ ስለምናቅ ወደ ብርሃን እንጠራቸዋለን። ወደ ብርሃን እንዲመጡ እንጋብዛቸዋለን። መምህራኖች ደግሞ የማድረግ ግዴታ አለባቸው። እኔ ገስት እንድታሞቁልኝ አይደለም ማስገባችሁ። ነገ ወርዳችሁ ፍጡር ፈጣሪ ያልክ እርስ በርስህ እንድትባላ አይደለም። እናንተ ያመጣችሁት ሎድ እናንተ እዛ ስትባሉ እርስ በርሳችን ተኩላው ከስር ምዕመንን እየበላብን ነው። እዚህ ላይ ጥንቃቄ ያደርጉ መምህራኖች። ለኦዲየንሱ ምንድነው የሚጠቅመው? 1 ዓመት 2 ዓመት ሙሉ ጥምቀት ያድናል አያድንም፣ ጥምቀት ለድነት ወይንስ ያስፈልጋል አያስፈልግም? ሁላችሁም ገስት ላይ ተሰብስባችሁ 8 ሆናችሁ አንዱ ነው የሚያወራው፣ 8ታችሁ ቁጭ ብላችሁ ጥምቀት ለድነት ያስፈልጋል አያስፈልግም? 1 ዓመት 2 ዓመት 3 ዓመት ሙሉ ይህንን ርዕስ ማድረጋችሁ ከዛ ለምዕመን ግድ ካልሰጣችሁ ራሳችሁን ልትጠይቁ ይገባል። አንድ ገስት ላይ 2-3 መምህር በቂ ሊሆን ይችላል። ጥምቀት ለድነት ያስፈልጋል አያስፈልግም አንማማር ማለት አይደለም። አንድ ገስት ላይ ግን 2-3 መምህር ሲበዛ ነው። ምክንያቱም እስልምናው ላይ አንድ መምህር እያገኘን ስላልሆነ እፎይ እንደፈለገ ቢሳሳት መጽሐፍ ቅዱስ ላይ ቢንቦጫረቅ የሚያርመው መምህር የሚቆጣጠረው መምህር ስለሌለ ለምን እኛ ጋር መታችሁ እስቲ አትቀመጡም? ለምን እኛን አትቆጣጠሩንም? ለምን ጋይድ አታደርጉንም? መምህራኖች ለምን ወደዚህ ማመጡት? ይሄ ጥሪ ማቀርበው ለእናንተ ነው። ምዕመናኖች ደግሞ እንደዚህ ገስት ላይ ስታዋቸው 4 5 6 7 8 ሆነው ነጋ ጠባ በዛ ሲሟገቱ እስልምና ጋይዳችሁ ሙስሊም የሚሰሩ እህቶቻችን ወንድሞቻችን ጋር ለምን አታስተምሩት? እህቶቻችን ምን እንዳለባቸው
እዛ ጋር ነይ ቃጠቢ ነይ እንደዚህ ስሪ ምግብ ስሪ እየተባለች ቤቷን ከፍታ እንደገና እስልምናን ቻሌንጅ እያደረገች እንደገና እስልምና መጽሐፍ ቅዱስ ላይ ስትጠየቅ ግራ የምትጋባው እህቴ ለምንድን ነው? ማን ነው ዳይ የጣለባት እሷ ላይ ብቻ? እዳው እኮ እናንተም ላይ ነው። ክርስቶስ እኮ እናንተን የበጎቹ እረኛ አድርጎ ሾማችሁ እንድትጠብቁት ነው፣ እንድታስተምሩ ነው፣ እንድባርኩ ነው፣ እንድትቆጣጠሩት ነው እንጂ ነጋ ጠባ ማርያም ታማልዳለች አታማልድም ወይንም ክርስቶስ አማላጅ ይባላል አይባልም በሚለው ቶፒክ ላይ 8-9 ሆናችሁ ጉንጭ አልፋ ክርክር እየተከራከራችሁ ከስር ምእመን እንድታስበሉ ለምንድን ነው እሱ የሆነው? ጠይቁ። ምእመናንም ኑ ስሩ እስልምናው ላይ። ይሄንን እድል እንጠቀምበት። ይሄንን እድል እንድትጠቀሙበት ጥሪ ያቀርብላችኋለሁ። ምእመናኖች ከአሁን ጀምራችሁ ማይሳተፉ እስልምናው ላይ እስልምና ላይ ማይሰሩ መምህራኖችን ሁሉንም እየያዛችሁ ለምን ማሰራው? እያንዳንዱን መምህር እስልምና ላይ ገብታችሁ ቻሌንጅ አድርጓቸው። ይሄው ሙስሊም ወንድሜ ጠይቆኛል እንደዚህ አይነት ጥያቄ መልስ። መምህር ከደም የሚባለው ለምሳሌ እስልምና ላይ አንድ ቀንም ተናግሮ አያውቅም አይደለ? እኛን ለማስመታት ግቡና ሙስሊሞች እንዲህ ብለው ጠይቀውኛል መልስልኝ። ሳይፈልግ ከእስልምናው አንጻር ይመልሳል ማለት ነው። በግዴታው ይመልሳታል። እምቢ ካላችሁ ደግሞ የራሳችንን ተማሪዎችን ልክባችኋለን። የእስልምና ጥያቄውን እዘውባችሁ እንዲመጡ ያልጠበቃችሁትን ጥያቄ እንልክባችኋለን። ከእስልምናው አንጻር የሚጠየቁ ከ600 በላይ ተማሪዎች አሉን አሁን እጃችን ላይ። እነሱን እንልክባችኋለን። እነሱ መጥተው እንደዚህ ከሚያደርጓችሁ ከኛ ጋር አብረን እንስራ። እኛ ማናቀው መጽሐፍ ቅዱስ ላይ ያስተምሩን፣ እኛ ትንሽ ምናቀውን ቁርአን ላይ ስናነሳ ሐዲስም ላይ ስናነሳ ስሙ፣ እኛም እንስማ፣ እንማማር፣ እንተጋገዝ። ሐዲሱ ማውጣት ባችሉ መናገር ቢቀፋችሁ እኛ መተን ያን ማውጣት መናገር እንችላለን። መምህራንም ስላልሆን ምንም ምን ስለሆነን፣ ስለዚህ ግዴታ አለባችሁ ልትሰሩ። ልገስጻችሁ ወይን ልቆጣችሁ ፈልጌ አይደለም መምህራኖች፣ ነገር ግን ማድረግ እንደምትችሉ ስለማምን ነው። ማድረግ እንደምትችሉ አትሊስት እስልምናውን ባነኩ እንኳን መጽሐፍ ቅዱስ ላይ የሚያነሷቸውን ጥያቄዎች መመለስ እንደምትችሉ ስለማምን ነው። ከኛ ይልቅ እናንተ መመለስ እንደምትችሉ ስለመረዳ ነው። ያንን ብትተባበሩን እኛ እስልምናው ላይ ማንሳት አይከብደንም፣ ያንን ማድረግ አይከብደንም። ከዛ አንጻር ነው። ካጠፋው መምህራኖች እታረማለሁኝ፣ በውስጥም ልገስጹኝ ትችላላችሁ። ምእመናን ደግሞ እንዳልኳችሁ መምህራኖችን እንደዛ አድርጉ። ፕላስ ደግሞ ካሁን ጀምሮ እኛ እንደማንዋሽ እናሳያችኋለን። በሰፊውም እንመጣለን፣ በሰፊውም እንሄድበታለን። ዛሬ መንገድ ላይም ስለቆየን አሁን ደክሞናል። ቀሲስ አይሚን መምህር ኤፍሬም የተወሰነ ወደ እርሶ ልምጣና 2 ደቂቃ ምናምን አካባቢ 3 ደቂቃ ይሄን ላሳይ መጀመሪያ፣ ከዛ አጠቃላይ ወሬ ከሆነ ብዙም አልፈልግም። ወደ ኋላ ስፕሪቱን ይመልሰዋል። ምንድነው እሱ ንገሪኝ ነው። አይ በእስልምና ላይ ነው ግን በቃ ማሳየት ከወደ ሌላ ቀን እናሳየዋለን። ምንድነው እሱ? ናት ከሌላችሁ አንዲት ሙስሊም እህት በሴቶች ጉዳይ ላይ የተናገረችው ነውና እንሰማው ተማለው ታይወቅ አስተምሩ ምናምን አንፈልግም። አሁን እኛ ላይ ለተነሳብን ብቻ ነው እኛ ምላሽ መስጠት የፈለግነው። እኛ ላይ ለተነሱብን ከስድብ አንጻር ተሰደብን ብለው ላሉት ነው ምላሽ የሰጠነው እና ከዛ በዘለለ ብዙም አይመለከተንም። አስተምሮ ላይ ሌላ ላይ ቀጣይ እንሄድበታለን። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንዴት አመሻችሁ? ይሰማል አይደል? ድምጼ ይሰማል። አጠራ አድርገው ትንሽ የምንንቀሳቀስበት ስላለ ፈጠን አድርገው እንትን በሉልን። አይ በጣም ድንቅ ነው። ብዙ ሀሳብ አይኖረኝም። ከዚህ ላይ ላላችሁት ሁላችሁ ከ10 ሺህ ማያንስ ምናልባት ወደ 8 ሺህ የሚሆን የኛ ልጆች ይሆናል ብዬ ገምታለሁ። ምክንያቱም ያው ኮሜንቶችን ሳይ ስለቆየውና ከዚህ በኋላ የሚሆነው በጣም ለዘመናት ለረጅም ዓመታት ይሄ ዝም ብሎ ተቻችሎ መኖር በሚባለው ሀሳብ ኑረንበታል። ከዚህ በኋላ ግን ሁላችንም
የሄዱበት ርቀት እየሄዱበት ያለው ርቀት በጣም ከህሊና በላይ የሆነ ስለመጣ ራሳችንን ልናዘጋጅ ይገባል። በምንም መልክ ሁሌ አስከሬን ላይ የቆምን ነፍስ ይማር ማለት ሁሌ የሆነ ሰው ካለፈ በኋላ እንዲህ ነበር እያሉ ተረት ማውራት ይህ ሊበቃን ይገባል። ምናልባት በተደራጀን ቁጥር የተለያዩ ሀሳቦችን ባመነጨን ቁጥር ሊገሉን ይችላሉ። ግን ደግሞ የትፍረዋ ሙኬ ለእለ ይቀትሉ ስጋክሙ ስጋችሁን የሚገሏችሁን አትፍሯቸው ወለነፍስክሙ ሰይክሉ ቀትሎታ ነፍሳችሁን መግደል አይቻላቸውምና ወባይቱ ፍርህ ወለዘቦ ስልጣን ነገር ግን ስልጣን ያለውን ፍሩት። ምን አይነት ስልጣን? እምድህረ ቀተለ ነፍሰ ወስጋ ወራህ ጉሎ በውስጥ ገሃነም ከገደለ በኋላ ነፍስንም ስጋንም መቅጣት በገሃነም መቅጣት የሚችለው እርሱን ፍሩት ተብሎ ነው የተነገረው። ስለዚህ እኛ ምንፈራው ሰማይና ምድርን የፈጠረ በኪደተ እግሩ ግን በፈቃዱ 33 ዓመት በምድር ላይ የተመላለሰውን ሁሉ እግዚአብሔር ኢየሱስ ክርስቶስን ነው ምንፈራ እንጂ ለሰዎች ብለን የምናሻሽለው ህግ የለም። ወንድማችን እፎይ ላይ በጣም ከቋንቋ ከንግግር በላይ ውስጣችን አበሳጭተውናል። በጣም ውይይት ነው፣ ንግግር ነው። ኑ መረጃ ይዛችሁ ግቡና ተወያዩ ሲባሉ አልመጣም አልወያይም ብለው ኡስታዙን ተደብቆ ዝም አለ። ለራሱ በዛ እየገባ ይጮሃል። ማንኛውም ሙስሊም መካከለኛ ኡስታዝ የሆኑትም እየገቡ ለመወያየት ሞከሩ። አላዋጣ ሲል ለግድያ ራስን ማዘጋጀት ወይም ሰዎችን ለማጥፋት ጉዞ ማድረግ ግን ይሄ ከእምነት ሳይሆን ከስብዕና ሰው ከመሆን እንኳን የሚጠበቅ አይደለም። ምናልባት የመውጊያውን ብረት መቃወም ለራስ ይብስሃል ተብሎ ስለተነገረ ይህ ለራሳችሁ እንደሚብስ በደንብ አስምረን መናገር እንወዳለን። ምክንያቱም አንድ ክርስቲያን በዚህ ምክንያት ከመኖር ወደ አለመኖር ተሸኝቶ በእርግጥ ህይወት ነው በዛኛው ዓለም ከዛ እንዴት እንደምንነዋወር እያሰባችሁበት ብትራመዱ በጣም ድንቅ ነው ብዬ አስባለሁ። በጣም እንኳንስ እፎይን ሌላ ማንኛውም ተራ ክርስቲያን ምንም አስተዋጽኦ የሌለውን ማድረግ አይቻልም። ፈጽሞ ነው የማይቻለው። ከዚህ ላይ በደንብ ልታሰምሩበት የሚገባ የኛ ልጆች ከዚህ በኋላ እኛም ቀደም ሲል እፎይም ሲል እንደነበረው እየገባን እንሰራለን። እኔ ገና 2 ወር 3 ወር አይሞላኝም ወደ ቲክቶክ ፕላትፎርም ከመጣው አሰራሩም ገና ሚዲያው በደንብ ስላልገባኝ ነው እንጂ እንገልጻለን። እግዚአብሔርን ቃል በአደባባይ እናስተምራለን። ኃይል ያለው ይምጣ፣ በመረጃ በማስረጃ ይሞግት። በጉልበት ግን የጸና ሃይማኖት የለንም። የሚያጸኑት ሃይማኖትም ሊኖራቸው አይገባም። በጣም ስደነቅ ያመሸሁት ቁጭ ብዬ የራሳቸው መጽሐፍ ቁርአኑ የሚለውን ስላነበብንላቸው እስኪ ብሎ ሐዲስ እያወጣ የሚያነብልኝ ሙስሊም ቢገኝ እግዚአብሔር ያክብርህ ብዬ ከስሩ ተቀምጬ አብሬ አይኛው እንዲያርገ ተርጉመው እያሉ እያረሙት ነው የምቀምጥ። የራሳቸው ቁርአን የራሳቸው ሐዲስ እኮ ነው የተነበበው። ይህ ሲነበብ በራሳቸው ኡስታዝ በራሳቸው መሪዎች ሲነገር ልክ ብለው የተቀበሉት በእኛ አንደበት ሲነገር ምን ነው ለመስማት ሰቀጠጣቸው እንጂ ይምጡና ይተርጉሙልን። አለያ ግን ጨለማ ውስጥ ስላሉ ሰውን ወደ ብርሃን መመለስ ደግሞ አንዱ የክርስትና ሕይወት ስለሆነ አንተሙ ብርሃኑ ለዓለም ተብለን ስለሆነ የተላክነው እኛ ክርስቲያኖቹ የዓለም ብርሃን ስለሆነ እናበራለን። ፀሐይ አልፈልግሽም ቢላት አንዱ ሰው ወጥቶ እሷ ግን መብራቷን አታቆምም። ኦርቶዶክሳዊ አስተምህሮ አንፈልግም ቢልም ይገለጻል። ደግሞ እውነትን ስንገልጽ ውሸትንም እየከሰስነ ነው። ውሸት ካልተከሰሰ እውነት ሊጸና ስለማይችል አመሰግናለሁ። በጣም እናመሰግናለን መምህር፣ ቃለ ሕይወት ያሰማልን። ያው ለእርሶም ኃላፊነት ሰጣለሁኝ። ያው እንመጣለን እናስተምራለን ብለዋል። እያስተማሩ መስማት ማየት እንፈልጋለን። እስልምና የሚሰሩበት ቤት እኔ ቤት ብቻ ሳይሆን ሌሎች ጋርም እየገቡ ላይወት ፈልጋለሁኝ። መምህር መልካም። አዎ በጣም እንጂ እገኛለሁ። ቤቶች ብቻ ያሉበት ቤቶችን ቀናቶችን እነሱን ነገሮች ማወቅ ነው እንጂ የሚያስፈልገው ስንኖርም አብረን ስናልፍም አብረን ነው የምናልፈው። ይህ በጣም ከጊዜ ወደ ጊዜ እየባሰን ህማማ ለሰይፍ እስመ ኢሃየሳ ባለቅኔው እያደረ ነው። ሳይፋን የባሳት አልተሻላትም። አባቶቻችን ጨርሳ የኛ አንገት ላይም ተቃጣለች። ስጋችን ከአንገታችን እስኪላቀቅ ድረስ የድርሻችን እንወጣለን። በፍጹም ዘይሃርስ ድሪተ ከዚህ በኋላ ወደኋላ ማረስ የለም። በቃ ወደፊት ልንጓዝ ይገባል። የሆነን ሰው ተነጥሎ አነጣጥሮ ገሌን እናጠፋለን እንዲህ የሚባል ነገር የለም።
እውነተኛው ሃይማኖት ነው የተገለጸ። እውነት ካላችሁ ኑና ግለጿት። እውነት ሲመጣ ለምን ትሸሻላችሁ? ዘይሐውር በጽልመት ይያምር ሀበ ዘይሐውር ይላል ጌታ። በጨለማ የሚሄድበትን አያውቅም። ዘእኩይ ምግባሩ ይጸል ብርሃነ፣ ስራው የከፋ ሰው እውነትን ይጣላል ይላል። የከፋ ስራ ስላላችሁ እኮ ነው። በማናውቀው ቋንቋ በአረበኛ ተዳፍኖ ያለ ይህ ጉድ መሆኑን አላውቅም። እኔ ቁርአን ሲባል አንድ የከበረ መጽሐፍ ይመስለኝ ነበረ። ለካን የኛ መታረጃ ሞጅል የተጻፈበት ህፃናት ሲደፈሩበት የኖሩበት ክታብ መሆኑ አሁን ያወቅኩት የተረዳሁት ሲተረጎም ሲነበብ ሰምቼ። እንደኛ ይሄን ሲመታ ይህን ስጥ የሚል ህግ ያለበት ነበር ይመስለኝ። እንደኛ መጽሐፍ ቅዱስ በፍቅር ኑር የሚል ነበር ይመስለኝ። አሁን ግን ሲገለጽ ለካን እንዲህ ነው። እኔ እኮ ለምንድን ነው የሚጠሉን እላለሁ። ለካን ሲቀሩላቸው ሲተረጉሙላቸው እኛን ጠልነት አድርገው በክብር ተቀብላ ላኖረች ሀገር፣ መሬት ሰጣ አደላድላ ላኖረች ስልጣን ለሰጠች ሀገር፣ ለዚች ኢትዮጵያ ለዚች ኦርቶዶክሳዊት ሀገር ለሆነች ሃይማኖት የነበር እንደሚገባት እኔ የተተረጎመላት ግለሰብ የጻፈው የግለሰብ ክታብ ስለሆነ በደንብ እንገልጻለን። ወደፊት እንመጣለን። የሞት ጽዋ ከሆነ አብረን እንቀምሳለን። የህይወትም ጽዋ ከሆነ አብረን እንጎነጫለን። በላንተ በሱ ለፍ ብለን ቆመን የምንቀር ከሆነ ከዚያ ጌታን በመሸጡ ከተባበረው ከይሁዳ የምንተናነስ አይደለንም። እንደርሱ ነው ምን ሆነው ሁላችንም አብረን እኩል የምንቀበለው መከራ፣ ሁላችንም እኩል አብረን የምንቀበለው ደስታ ሊኖረን ነው የሚችለው። ክርስቲያን ማለት ተዋህዶ ማለት ነው ባጭር ቋንቋ። እኛ እኮ ሰው ነን። ክርስቲያን የሚለውን ስም ያገኘነው ከክርስቶስ ጋር ባለን ህብረት ነው። የተጠመቃችሁ ክርስቶስን ለብሳችሁታል ስለሚል በዛ ጥምቀት ነው በተዋህዶ ክርስቲያን ይሆኑ። ሃይማኖታችንም ተዋህዶ ነው። ስጋችንና ነፍሳችንም የሚኖሩት በተዋህዶ ነው። ህብረቱም ተዋህዶ ነው። ምንኖረው በተዋህዶ ነው። ምን ጸድቀውም እንዲያው በተዋህዶ ነው። የሆነ ግንጥል ጽድቅ የለንም እኛ። ሁሉም ክርስቲያን ልንተባበር፣ ሁላችንም ፎሎ ልንደራረግ፣ ሁላችንም በውስጥ ልንጻጻፍ፣ ሁላችንም የተያያዘ ጽኑ የሆነ የወንድማማችነት ስሜት ሊኖረን ይገባል። እነርሱ የሚሄዱበት ርቀት በጣም በበጀትም በሐሳብም በብዙ ነገር ተደራጅተዋል። እኛ ግን ቆመናል። ዝም ብለን ቆመን እውነት ነው። ቅድም ሲነገር በጣም ራሴን እየታዘፉት ነበረ። ሳይበላል አይበላም፣ እንዲህ ይደረጋል አይደረግም። ዛሬ ድረስ ሰው አባቱን የገደለውን መሳሪያ ተሸክሞ ይዞራል እንዴ? አዳም በሆዱ ነው የሞተው። ዛሬ ድረስ እኛ ምድር ላይ ሆዳችን ተሸክመን ይህ ይበላል አይበላም፣ ይጠጣል አይጠጣም ስንል እነርሱ ነግደውብናል። አልፈውን ተጉዘዋል። አልፈውን ማለት ነው። በበጀት ተደራጅተዋል። በብዙ ነገር ተደራጅተው ተጉዘው አልፈው ሄደዋል። አቅም እንኳን ሲያጠራቸው ገጀራ እየያዙ ስርዓተ መንግስቱ ሲከለክላቸው፣ እኛ ግን ሁሉ እያለን ግን ምንም የሌለን ሆነናል። ሁሉ ኑሮን ሁሉ የሌለን ግን ከዚህ በኋላ የሚሆነው በጣም በተግባር ልናሳየው የምንችለው ትክክለኛው እግዚአብሔር ቃል በአደባባይ ይገለጻል። ዘፈተወ ይስተይ፣ የወደደ ይጠጣ፣ የፈለገ ይከተል። እርሱን እንገልጻለን። እንዲህ ስናደርግ ደግሞ እውነትን የሚሸፍን ውሸት ካለ እርሱንም እናጋልጣለን። ከዚህ መካከል አንዱ የ6 ዓመት ልጅ ተደፈረች የሚል ጽሑፍ ክታብ የተጻፈበት በ9 ዓመቷ የውም የእምነቱ መስራች ያጸነው ከሰይጣን ጋር እየተመካከረ በጻፈው ቁርአን ያጸነው እርሱ መጽሐፍ እንዲህ የሚናገር ከሆነ እንገልጸዋለን። ሰው ሲጠፋ ዝም ብለን አናይም እኛ። እንዲሁም ሁሮ ማር ውስጥ ተኩሉ አጽናፈ ዓለም እኮ ነው የተባለው። የዓለም አጽናፍ ምነው አራቀውሳ ቢሉ ይላሉ መተርጉማን። የዓለም ዳርቻ የተባለው አሕዛብ ናቸው፣ ከእምነት ውጭ ናቸውና ለእናንተን የተላክነው ለአሕዛብ ነው የተላክነው። ማጥመቅ ብቻ እናንተን ማስተማር፣ ያመኑትን መጠበቅ የሁሉ የኛ ድርሻ ነው። እናስተምራለን፣ በደንብ እንገልጻለን። ያላችሁበት ህይወት ጨለማ ነው። ኑ ግለሰብ ከጻፈው ውጡና በእግዚአብሔር መንፈስ ወደ ተጻፈው አማናዊ መጽሐፍ ኑ። የቤተክርስቲያን ጥሪ ነው። በድጋሚ እግዚአብሔር በጣም እናመሰግናለን መምህራችን። ቀጣይ አብረን የምንሰራቸው ይኖራሉ። እንዳሉት ነው ለህፃናት እንኳን ማይራራ ከሆነ ይህንን ደግሞ እኛ ስናነብ የፍቺ ምዕራፍ ላይ ሱራ 65 ቁጥር 4 ላይ ገና ፔሬድ ያላዩትን ተገናኝቶ መፍታት እንደሚቻል ስለተቀመጠ ያ ማለት የ5 ዓመትም የ6 ዓመትም የ7 ዓመትንም ህፃን ልጅ ተገናኝቶ መፍታት ይቻላል አይነት ከተቀመጠ 3 ወር ነው የሚጠበቅበት። እንደዚህ አይነቷን አንድ ህፃን ልጅ ደግሞ የ6 የ7 የ8 የ9 ብቻ እንደዚህ ያሉትን መገናኘት እንደ ህገ መንግስታችንም መደፈር ነው ተብሎ የሚባለው መደፈር ነው እንጂ እንደው በፍቃዷ ወዳ ምናምን ነገር ከረሜላ ሰተ አሁን አታለህ ምናምን ነገር ከረሜላ ሰተ
የ4 ዓመት ልጅን እንተኛ ብትላትና እሺ ብትልህ ኧረ እሷ እኮ እሺ ብለህ ደስ ብላት እየሳቀች ነው የተኛዋት ልትል ነው? የ10 ዓመት ልጅን እንደው እንደዚህ ገዛልሻለሁ እንደዚህ አደርግሻለሁ ብለህ ብትገናኛትና እንገናኝ ብትላት እሺ ብትልህ የ10 ዓመት ልጅ እሷ እኮ ወዳ ፈዳ ነው ልትል ነው? ይሄ ወንጀል ነው፣ መድፈር ነው። እና ክርስቶፎርስ ወደ እርሶ ልምጣ። 2 ደቂቃ ልስጦት፣ በጣም ደክሞናል። ቢላም ኧረ እባክህ ተው ፕሮግራም እንትን እየደብን ሰዓት እያለኝ ነው። 2 ደቂቃ ልስጦት። እንኳን ደህና መጡ። እሺ እፎይ፣ ኧረ አንተ በላይ ታናሽ አይደለሁ። ሰላም ብያለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቃሉን ያሰማልን መምህር ኤፍሬም፣ እፎይም እንደዛው። አይ በቃ እኔ የተለየ ነገር አልናገርም። ዞሮ ቅድምም ስታሳየ እንደነበረው ሁልጊዜም በማስረጃ ነው እያቀረብክ ያለኸው። ስለዛ አይ ከተጻፈው ውጭ አልፋል የሚል ሰው ካለ በማንኛውም ሰዓት መጥቶ መሞገት ይቻላል። ይልቁንም በተቃራኒ የነሱ መምህራን ኡስታዞች ሳይቀሩ በጣም አስጠሊታ የሆነ ንግግር በአምላካችን ላይ በሌሎችም ቅዱሳን ላይ ሲናገሩ ነው ሁሌም የምንመለከተውና የምንታዘበውና ከራሳቸው ጀምረው ቢያጸዱ ራሳቸውን ቢመለከቱ እንዲያውም መልካም ነው። ሶፎ ይጠየቅ፣ ማስረጃ ያቀርባል፣ እነሱም ይጠየቁ እና እውነትም ፍትሃዊ የሆነ አካል ካለ ያኔ በዚህ በሚቀርበው መረጃ መሰረት መዳኘት ይቻላል። ካለበለዚያ ግን የውሸት ክምር የሐሰት ክምር ናዳ ስለተናደ ገና ለገና ብዙ ወጣት ሙስሊሞች ራሳቸውን እየጠየቁ እየመረመሩ ወደ ብርሃን ወደ ሆነው ክርስትና ስለጎረፉ ተደናግጠው ብዙ ነገር ለማድረግ ቢጣጥሩ እንደዚህ በማድረግ የክርስትና ወንጌል እንደዛ የሚቆም አይደለም። ወንጌል ይቀጥላል። ወንድሞቻችን ያገለግላሉ እና ከእንቅልፋችን አንቅተውናል። ቅድም አንተም ስትል እንደነበረው እግዚአብሔር ይመስገን ሁሉም ነገር ለበጎ ነው። በጋራ እናገለግላለን። በርቱ፣ ጠንክሩ። ክርስቲያኖችም ደግሞ ሁልጊዜም ቢሆን ወንድሞቻችሁን በዓይነ ቁራኛ መመልከት ይጠበቅባቸዋል። የሚያስፈልጋቸውን ነገር ሁሉ ከጎን ሆኖ መደገፍ፣ መረጃዎችን ማስረጃዎችን መያዝ ያስፈልጋል። ስለ ክርስትና ሃይማኖታችንም ደግሞ ጥንቅቅ አድርገን ለማወቅ መሞከር አለብን። አሁን ጊዜው አደገኛ ነው። ማናቅ ከሆነ እንዳውም ጭራሽ በማንጠብቀው መንገድ ልንነጉድ እንችላለን። እኔ በተለይ ትልቅ ፈሮር ያላቸው እህት ወንድሞቻችን ምናልባት ጥቂት ሊሆኑ ይችላሉ፣ በእርግጥ 2-3 ሊሆኑ ይችላሉ። ከነሱ ጋር ሆነው አሁን ከሰሞኑ እንትን እንዲሁ ተመለከትኩና ትንሽ አዘንኩ። እንደዚህ አይነቱ ከማያምን ጋር የሚደረግ ምንድነው የሆነ አካሄድ መጠመድ ነውና እንደዛ ትክክል አይደለም። በጣም ጥንቃቄ ይፈልጋል ክርስትና። በሆነ ገንዘብ በሆነ ዝና በሆነ እንትን ዝም ብለን የምንቀልድበት አይደለም። የሆነ ፎሎወር ምናምን እንደዛ በዛ ፍለጋ በእርግጥ አለማወቅ ሊሆን ይችላል፣ ግን ጥንቃቄ ይፈልጋል። እና መጨረሻ ላይ ማለት የምፈልገው ሚዲያው ላይ ራሳቸው ልክ ጅራፍ ራሱ ገርፎ ራሱ ይጮሃል እንደተባለው ራሳቸው ባጠፉት እኛም ብዙ አመታትን ታገስን፣ ዝማል። አሁን ትንሽ እንግዲህ መንቀሳቀስ ሲጀምሩ ወንድሞቻችን ራሳቸው ማልቀስ ጀመሩ ማለት ነው በአደባባይና ብዙ አመታትን እኮ ተሸክመናል። ቤተክርስቲያን ስትቃጠል፣ ምዕመናን ሲሳደዱ፣ ተገደው ሁሉ ሲሰልሙ፣ እንደገናም ደግሞ የሐሰት ስብከት የሐሰት ወሬ ውንጀላ በካሴትም በሲዲም በመጽሐፍም በየመስጊዱም ብዙ ነገር እኮ ሲደረግ እኮ እኛ ተኝተን ነበር። እውነት ለመናገር ያለ በጣም ጥቂት ምናልባት ሰዎች ሞክረው ነበር በስብከትም በምንም እና አሁን አደባባይ ላይ መተው እንደዚህ ሲቀልዱ በጣም በማስረጃ አጸፋዊ ምላሽ ስለተሰጠ ተደናገጡ ማለት ነውና እንዲያውም ሰብሰብ ብለን ከዚህ በኋላ ቀደም ፎይም ስትል እንደነበረው ቤተክርስቲያንን በደንብ መዋቅር አበጅታለት በደንብ በቤተክርስቲያን የሚመራ ሁሉ ቅበተ እምነት በዚህ በእስልምናው ዙሪያ በደንብ መሰራት አለበት። ብዙዎች መዳን አለባቸው። ሁላችንም እንደዛ ነው የምናምነው እና ያኔ ሰብሰብ ብለን ምን ማርከው ወንጌልን ይዘን በፍቅር ነው። ወንጌል ፍቅር ነው፣ ክርስትና ፍቅር ነው። በዛ መንገድ ስንሰራ እንዴት ልትሆኑ ነው? በኃይል የሚሰበክ አምላክ አለ ወይ? በሰይፍ የሚሰበክ አምላክ አለ ወይ? እና መረጋጋት ያስፈልጋል። ገጥመን መስሎኝ እንዳለው ውይይትም ቢሆን እንደዚህ የጀመሩት እነሱ ናቸው ከጥንት ጀምሮ በእያንዳንዱ ሚዲያ ማለት ነው። አሁን እኛ ይሄ እኮ እንደዚህ ነው ብለን መናገር ስንጀምር
በዚህ ልክ የሚጮሁ ከሆነ እኛ ኃላፊነት መውሰድ ያለባቸው ራሳቸው ናቸው። በነገራችን ላይ እነሱ ጀመሩትም አልጀመሩትም ዓለም እንዲድን ወንጌል መስበክ ያው ግዴታችን ነው። ስንሰብክ ታዲያ በፍቅር በሰላም ነው የምንሰብከው። በዛ አግባብ እንቀጥላለን አገልግሎታችን። በርቱልን። እግዚአብሔር ይስጥልኝ። ከዚህ በላይ እንዳልሳችሁ እግዚአብሔር ያክብርልን። መምህር ክርስቶፎሮስ ከ50 ላይ አይ ቲንክ መውጣት አለብንና ትንሽ ድካምም ስላለ ማረፍ ይኖርብናል። ምናልባት መምህር ብርሃኑ ካለ 2 ደቂቃ ልስጥና ከ50 ላይ መውጣት ስላለብን መምህር ይዘጉልናል ማለት ነው። መምህር ኤፍሬም፣ መምህር ብርሃን አለ? ብርሃኑ እሺ፣ ችግር የለውም። በቃ መልካም አዳር ይሁንላችሁ። እግዚአብሔር ይጠብቃችሁ ያላችሁበት። አሜን አሜን አሜን። እሺ መምህር ኤፍሬም ምናልባት በጸሎት የሚዘጉልን ከሆነ መልካም። የአባቶቻችን አምላክ ጉባኤያችን የባረከ በሰላም እንዲያሳድረን ጉዟችን ሁሉ እንዲያቀናልን የአባቶቻችን አምላክ ለጥፋት የሚመኙንን ሁሉ ልቦና እንዲሰጥልን ወደ አማናዊቷ ርስት ኦርቶዶክሳዊ አስተምህሮ እንዲመልስልን እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአንበሰ ለነ ኢታብአነ እግዚእስተ መንሱስ አላድኅነን ወባልሐነም ኩሉ ክርስቶስ መዚአከ ይእቲ መንግሥተ ኃይሉ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስቱ ውር በእግርስኪ ተፈሥሒ ሴትኦም ምልዕተ ጸጋ እግዚአብሔር ምስልኪ ሰአሊ ወጸልይ ለነ ምሕረተ አበፍቅሩ ልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸንዕ ብኪ የአፈቀ የወልድ ቸርነት የመንፈስ ቅዱስ አንድነት የእመቤታችን ምልጃና ጸሎት የቅዱሳን ረድኤት በረከት በእኛ በሀገራችን በኢትዮጵያ ለዘላለም ጸንቶ ይኑር። እግዚአብሔር ይስጥልን። በጣም እናመሰግናለን። ቃልዎት ያሰማልን። ሁላችሁም ላዳመጣችሁን፣ ላከበራችሁን፣ ለሰማችሁን እናመሰግናለን። እንግዲህ ሁላችሁም በርቱ፣ በጸሎት አስቡን። ሁላችሁም በጸሎት አስቡን እንደተባባል ነው። ሁላችሁም እፎይ ሲበሬስ ቶሌ አማና በሬሲ እሺ ሲበሬስና ለብሲ ቶሌ። ስለዚህ ሁላችሁም በጸሎት አስቡን፣ በርቱ። ሁላችሁም በመችሉ ቋንቋ ስሩ። ንጽጽሩ ይቀጥላል። ሁላችሁም በመችሉትም ቋንቋ ለመስራት ሞክሩ እና በርቱ። ለዛሬ ጨርሰናል ፕሮግራማችንን እና እንደዛ ነው። እንወዳችኋለን ሁላችሁም። ሙስሊሞችን በተለይ ሙስሊሞች እንወዳችኋለን። ስለምንወዳችሁም ነው ነፍሳችንን አስይዘን ተወራርደን እናንተን ለማዳን ነው የምንታገለው። ምንም ከእናንተ ጋር ምንም እንጀራዬን ነጥቃችሁ አልበላችሁና ጾሜን አላዋላችሁኝ። ምንም ከእናንተ ጋር ጥላቻም የለንም። ምንም ነገር ማለት ነው። ስለምንወዳችሁ ግን አይናችን እያየ እሳት እንድገቡ ስለማንፈልግ የተሳሳተ አስተምህሮቶችን እናሳያለን። ይሄ ስህተት ነው ከሚል አንጻር ነው። በተረፈ ሰላም ሁኑልን። አሜን አሜን።